እንደዚህ ይላል ዳኛቸው ምን ይመስላል አልኩት በጣም ጥሩ ነው ትጋልበዋለህ አለኝ that was a word ትጋልበዋለህ አለኝ እሱ በጣም አድናቂ ነው ዳኛቸውን ስብሐት ራሱ እና ያንን ትልቅ ስም ትጋልበዋለህ በጣም ጥሩ ነው አለ የቅንነት እንዳይደገም ይላል እዚህ ቀይ ሽብር ሰማዕታት መታሰቢያ ያለው ሐውልት እና እንዳይደገም ግን ይበልጥ እየደገምነው ነው ስለዚህ እንዴት አንድገመው የሚያሳዝነው እሱ ነው እግዚአብሔርን መንገዶች ካላስተማረን በስተቀር መፋቀርን ካላስተማረን በስተቀር ምን ትርጉሙ አይገባኝ ምን እምነት እኛ ቤትን አንሸጥም እምነትን እንጂ በመሸጥ ብቻ ሳይሆን በመገንባት የሚታወቀው አሁንም ማስገረሙን እንደቀጠለ ነው። በ10 ዓመት ውስጥ 9 ሳይትን ካስረከበው ከቴምር ፕሮፐርቲስ የተሰጠ ገጸ በረከት የዲፕሎማት መናኸሪያ በሆነችው ሳር ቤት ላይ ሊያውም ሳር ቤት አደባባዩ ላይ ባለ 1 መኝታ 76 ካሬ በ6.3 ሚሊዮን ብር፣ ባለ 2 መኝታ 99 ካሬ በ8.6 ሚሊዮን ብር፣ ባለ 3 መኝታ 136 ካሬ በ11.4 ሚሊዮን ብር። ማሳሰቢያ፣ ይህ ክፍያ በአንድ ጊዜ ለሚከፍሉ ደንበኞች ሲሆን እስከ 30% በሚደርስ ቅናሽ ይጠቀሙ። ቤቶን ከቴምር ፕሮፐርቲስ በ36 ወራት የሚረከቡት። ለበለጠ መረጃና ለሳይት ጉብኝት እታች ባሉ ስልኮች ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ቅድም ስለ ነጋሽ ጸጋዬ ያነሳ ነበር። ጸጋዬ ገብረ መድኅን ተውኔቶች እንዴት ተወዳቸው እንደነበረ የትርጉም ስራዎቹ ጋሽ ጸጋዬ፣ ፍቃዱ ተክለ ማርያም፣ ሌሎችም የሚያገናኛቸው አንድ ነገር አለ። ኤልያስ መልካ ሙዚቀኛው ከኩላሊት ህመም ጋር አንተም በጣም ታመህ ነበረ። በታመምክበት ጊዜ የተሆነልህ ነገር የተከፈለልህ ዋጋ መስዋዕትነት ከሞት ወደ ህይወት ትንሣኤን እንድታገኝ ምክንያት የሆነችዋን ብስራትን ለማመስገን እንደጻፍ ካቃለው እያልኩ ነበር። እሱን በድምጽ ሰምተነው ወደ ታዳሚ እንሄዳለን። እሺ እንግዲህ ያቺ ኦቾሎኒ መነሻ ያው ለትዳር አብቅታን ከዛ በኋላ በመኖር ሂደት ውስጥ ኩላሊቴን አመመኝ እና ኩላሊት ሲታመም እንደሚደረግ ታውቃላችሁ። ከሁለት አንዱ ነው፣ ወይንም ዲያሊሲስ ነው ወይንም ንቅለ ተከላ ነው። ይሄንን ካወኩበት ጊዜ ጀምሮ እኔ ነኝ ኩላሊት የምሰጥህ ማንም ሰው አይደለም ብላ እንግዲህ ተመልከቱ፣ ለኔ የተጻፈችበትን ምክንያት የኔ ጣፋንታ የሆነችበት ምክንያት ተመልከቱ። ህይወቴንም ለማቆየት ነው እና ያው ካካላ ቆርሳ ሰታይ ነው። በዛሬ 3 ዓመት ገደማ ወደ ህንድ ሀገር ሄደን የኩላሊት ንቅለ ተከላ ተደረገልን። አደረኩ። እሷ ነች ኩላሊት የለገሰችኝ እና ይመስገነው። ከዛ በኋላ እንደማንኛውም ሰው ጤናማ ህይወት እንኖራለን እና ይሄንን እንደምገልጸው አይደለም። መጽሐፉን ስታነቡት ምሹር እንዳለ ጌታ አንድ መድረክ ነበረ። መጽሐፉን ሳስመርቅ ነው። ኦኬ መጽሐፍን ሳስመርቅ መሰረተ አበጀ ሰዎችን ሁሉ አስለቅሷል። ያቺን ለሁለት ተካፈል ነው የሚለው። እንግዲህ ላላነበባችሁት ለሁለት ተካፈል ነው የሚለው እና ለሁለት ተካፈል ነው የሚለው ወስነን ወደ ውጪ ስንሄድ እስከ መጨረሻው ቀን ድረስ ለእናቴ አልነገርንም ነበር። እናቴ በነገራችን ላይ በህይወት አለች አሁንም። እድለኛ ነኝ። እናቴ አለች፣ የልጅ ልጅ አለኝ እና እናቴ ምንድነው ነገሩ ትላለች ስንተረማመስ። ለማንም አልነገርንም። እኔና ባለቤቴ ብቻ ነን የያዝነው ይሄንን። ምክንያቱም ምንድነው የሚባለው ይሄ ሊፕ ሰርቪስ ይባላል። እንደው ምንድነው እንዴት ነው የምታደርገው ታዲያ? ጸበል ሞክረሃል? እንትን ያበሻ መድኃኒት ሞክረሃል? ሐኪሙስ ምናምን ነው እንጂ የሚሉት ሌላ ነገር የለውም። እና
ከሐኪሜ ጋራ ከዛ ውጭ ከባለቤቴ ጋር ነው። ሌላ ለማንም አልነገርንም። መጨረሻው ሰዓት ሲደርስ ግን ለእናቴ ስነግራት እንደዚህ ነው አልኳት። አልገባትም። አሁን አይ ቲንክ እየተለመደ መጣ መሰለኝ። 3 ዓመት ነው የኔ። ከዛ በፊት ጥቂት ሰዎች ነበሩ እንደዚህ። አሁን በጣም ብዙ ሆኗል መቼም አላውቅም። እና በዛ ጊዜ ውስጥ ኩላሊት ከሌላ መውሰድ ምን እንደሆነ አታውቅም እናቴ። እና የምንሄደው ለሕክምና ነው። ምንድን ነው ኩላሊት ንቅለ ተከላ ሊደረግልኝ? ምን ማለት ነው? የኔ ኩላሊት ስለደከመ ከብስሪ ባለቤቴ ሊወሰድና እኖራለሁ ማለት ነው፣ ካለበለዛ አልኖርም ብዬ እንግዲህ ለእናት በሚነገር ቋንቋ አስረዳኋት። አሃ ለሁለት ልትካፈሉት ማለት አለች። ለሁለት ልትካፈሉት ማለት አለች። በዛ ምክንያት ነው ይቺ መጨረሻዋን ቻፕተር ለሁለት ተካፈል ነው ያልኳት። የእናቴን ልትካፈሉት ያለችውን ይዤ ለመጨረሻው ላይ ለሁለት ተካፈል ነው አልኩኝ ከንቅለ ተከላው በኋላ። እና የንቅለ ተከላው ታሪክ ራሱን የቻለ ፊክሽን የሚመስላቸው ሰዎች አሉ። አንዱ ከባለቤቴ ጋር ወጣ ብለን እየነዳን ስንሄድ ደወለ። ልክ የወጣ ሰሞን ነው እና በቃ ከሁሉም አለ ያሳዘነኝ ያስለቀሰኝ ነገር የህንድ ፊልም እኮ ነው የሰራችሁት አለ። እዛ ቻፕተር ላይ የህንድ ፊልም ነው እኮ የሰራችሁት፣ እኔ ፊክሽን እየመሰለኝ ነው ያነበብኩት። እና ብሎ ሰርፕራይዝ አደረገ። ምንድን ነው ቅድም እንዳለጌታ ያነሳው ነገር አለ። መጀመሪያ ላይ ለመጽሐፍ መነሻ የሚሆኑ ነገሮች አሉ። ይሄ መጽሐፍ እንዲጻፍ አንዱ ምናልባትም ዋናው ቅድም እንዳለው አንዱ ዋናውም ይሄ የመጨረሻው ቻፕተር ይመስለኛል። ለሁለት ተካፈል ነው የኩላሊት ንቅለ ተከላው። አንድ አምልጬ ነበር አይነት ነገር ኢቭን ታሪክን ሳልጽፍ አምልጬ ነበር። ምክንያቱም ታሪክ የመጽሐፍ ነገር ሁሉም ሰው ውስጥ ይኖራል። እንኳንስ ደራሲ ቀርቶ አሁን እንደምታዩት አሁን ብዙ አይደለም ግን ለታሪክ ብዙ እየተጻፈ ነው አይደለም እንዴ? በሌላ የህይወት ልምድ ውስጥ ያለፉ ሰዎች ሁሉ ጡረታ ሲወጡ ኦር እንደዚህ ታሪካቸው መጻፍ ይፈልጋል። ሁሉም ሰው የራሱ ታሪክ አለው፣ መጻፍ ይፈልጋል ታሪክ ሁሉም ሰው። እና እኛም የጥበቡ ሰዎች አትሊስት የሰራናቸውን ስራዎች መጻፍ እንዳለብን ይሰማናል። ግን እጽፋለሁ ብዬ አልተቀመጥኩም፣ አላሰብኩም። አንዴ በእንዳለጌታ መድረክ ላይ የዛሬ ስንት ዓመት ነው 5 ዓመት ምናምን ገደማ ነው መሰለኝ ወጣቶች እንደዚሁ ተሰብስበው አንስተውልኝ ነበረ። ለምን እንግዲህ ያው ልቦለድ በተለያየ ምክንያቶች እየደከመ መጥቶ ወይንም እየተካው መጣ ይሄ ሶሻል ሚዲያው መተረኩ ምኑና ለምን የህይወት ታሪክን አትጽፍም የሚሉት ጥያቄ ተነስተው ነበረ። እንዳለጌታም ፑሽ አድርጓል እዛ ላይ እውነት እኮ ለምን አትጽፍም የሚል ነገር ጭሮብኛል ያን ጊዜ። ከዛ ውጪ አለ ውስጥ ያለ ያው መጻፊያ አይቀር የሚል ነገር። ይሄ ግን ምን ሆነ የመጨረሻው ቻፕተር መነሻ ሆነኝ እና ይሄን መጽሐፍ የጀመርኩት ከመጨረሻው ቻፕተር ነው። ሳረሳው እንደመጣን ከህንድ ወዲያውኑ አገግሜ በደንብ ቁጭ ብዬ መጽሐፍ ስጀምር እጄን ያፍታታሁት በመጨረሻው ቻፕተር ነው። ሪል ስለሆነ አቲንክ የጣፈጠውም ለዚህ ይመስለኛል። የመጨረሻው ቻፕተር ሳረሳው ምንም ሳይጨመርበት ነው የጻፍኩትና ከዛ በኋላ ሪሊ ሌሎቹንም ወደ ኋላ ሄጄ ለመጻፍ ምናምን አነሳሳኝና ይሄ ነው። ደስ ይላል። እንኳንም ተጻፈ። ለኛ ደግሞ እንደ ነገረ መጽሐፍ ፕሮግራም አዘጋጅ ልዩ በረከት ነው። ምክንያቱም በቃ ብትጽፈው እኮ ጥሩ ነው አልነው፣ ጻፈው፣ አነበብን። ይሄ ሁሉ ታሪክ አለው ብለን አይደለም፣ በትንሹ ቀምሰን ስለወደድ ነው። ፍቅረ ማርቆስ ደስታም እንግዳ ካደረግነው በኋላ ነው ታሪኩን ጻፈ። ታገል ሰይፉ ልክ እንደ ስለ ደራሲዎች በሚተረክበት ሰዓት እነዚህ ነገሮች ተጽፈው ቢቀመጡ ተባለ፣ መጽሐፍ አረገ። ስለ ኤልያስ መልካ ፕሮግራም አዘጋጅተን ነበር። ይህ ነገር ጌታቸው ለምን የህይወት ታሪኩን አልጽፍም አለ። በቃ እንደ ፕሮግራም ይሄ ማምጣቱ ደስ ይለናል። ለራሳችሁ ብታጨበጭቡ ልክ ነው። አንተ እሷን ከማግባት በፊት እሷን ካላገባሁ እገላታለሁ የሚል አንድ ሰው ነበረ፣ በጣም የሚቀና
ነበር። ከዛ በኋላ ያረገውን አረጋ። ምን አልክ አንተ? አዎ እንግዲህ ቅድም እንደነገርኳችሁ ሁለታችንም በቆየንባቸው ተገናኝተን ሁለተኛ ደረጃ ተማሪ ሆነን ተገናኝተን ዩኒቨርሲቲ ጨርሼ እሷም በተለያየ የስራ ዓለም እንደዚህ ቆይታ ከ2 ዓመት በኋላ ነው የተገናኘ ነው። በዚህ ጊዜ ውስጥ ሁለታችንም ምን ልበለው ዓለምን ሳናያት ዓለማዊ ሳንሆን አልኖርንም አይደለም እንዴ? ሁለታችንም ከተለያየ ሰዎች ጋር እንገናኛለን፣ እንፋቀራለን፣ ተፋቅረን እናልፋለን። ዋናው ነጥብ ግን እሷ የኔ በመሆኗ የኔ የተጻፈች በመሆኗ አሁን ከሚባለው ነገር ሁሉ ተርፋ ለመገናኘት በቃል። ይህ ምንድነው? እኛ ከመገናኘታችን በፊት የሚወዳት ሰው ነበር። ያ ሰው በግድ በጉልበት ወይንም በጠለፋ ማግባት ነበር የሚፈልገው። ያፈቀራትም በግድ ነው። በግድ ማፍቀር አለ አይደለም። ስለዚህ ወየኔ መሆን አለብሽ የቅናት ዛር ላይ እንዳለው ምናልባትም የቅናት ዛር ድብቁ የቅናት ዛር እኮ መነሻ ይሄ ሊሆን ይችላል። እዛም ላይ ግን አልነገረችህም? ግን አልነገረችኝም። በኋላ ነው የተነገርነው። የልጃችን ከተወለደች በኋላ ስም ስናወጣ ትንሳኤ ስንል እኔ ምክንያቴ ትንሳኤ ያልኩበት ከእስር ቤት ተርፌ ወጥቼ ልጅ በመውለዴ ትንሳኤ ሲሳይ ሆነች ነው። ትንሳኤ ነው። ያንቺስ ምንድን ነው? እሷም እና እኩል ነው። ትንሳኤ አለ ስናወጣ ሳንነጋገር ነው። በኋላ ቆይ ምንድን ነው ግን አንቺ ያልሽበት ምክንያት ይሄ ነው አልኳት እና ይሄን ታሪክ ያወቁት ከዛ በኋላ ነው። ይሄ እኔና ብስሪ ቀለበት አስረን አሲን ከመገባታችን በፊት ምናምን ነገር ነው የሆነው። ግን በኋላ ነው የነገረችኝና ከቅናት ዛር በኋላ ነው የነገረችኝ። እኔ በምን ፍንጭ እንደሆነ አላውቅምና የቀናተኛ ወንድ ጽጽፍ እንትንን እሷ ለካ በልቧ እያለች ነው ማለት ነው። እና ይሄ ነው የሆነው። እሷም ከዛ ተርፋ ነው ከኔ ጋር የሆናችሁ እና ስም ስናወጣ ትንሳኤ አለች። የእሷ ደግሞ ትንሳኤ እኔ ከእስር ቤት መውጣቴ መትረፌ እንደዛ ሲሆን እሷና ልጅ ማፍራታችን ሲሆን እሷም ደግሞ ከዛ አምልጣ ከዛ ተርፋ ልክ በኦፕራሲዮን ነበር የተገላገለችውና ቀና ስትል እንደዚህ እቺ ልጅ ማን እንላታለን ስንል በቃ ትንሳኤ ይሄ እንዴት ነው መገጣጠም ቴሌፓቲክ የሆነ ነገር ልክ እኔ ውስጥ ያለው እሷ ትንሳኤ እኔም ትንሳኤ ነው ያሰብኩት። እንዴት አሰብኩ? በቃ አሰብኩታ አለኛ የሆነ ነገር አደረግንና ትንሳኤ አልናት። የሁለታችንም ትንሳኤ ስለሆነች ነው። እንደገና ደግሞ ትንሳኤ የሚል መጽሐፍ ጻፍክ? እንደገና ትንሳኤን የጻፍኩት ትንሳኤ ከመወለዷ በፊት ነው። እሺ። ትንሳኤ ከዚህ ጋር አይገናኝም። ትንሳኤ የወንድሜ ትንሳኤ ነው። አጎቴ ቅድም ያልኳቸው የታምሩ ዋናው ገጸ ባህሪ እዛ ውስጥ ትንሳኤ የሚለው መጽሐፌ ውስጥ ዋናው ገጸ ባህሪ እንዳልኳችሁ ይሄ ፍትህ ያጡትን ኮረፕሽን በመዋጋት ሴራ ተሲሮበት የተገደለ ነው። ዋናው ገጸ ባህሪ የምትበቀልለት ወይም ትንሳኤውን የምታበስረን ሳይኪክ ፓወር ያላት ቴሌፓቲ የሚባሉት ነገሮች ኤክስትራ ሴንሰሪ ፓወር የሚባል ብዙ ጊዜ ካምፓስም ያለው ሳይኮሎጂ በጣም ወድ ነበር። ኢንፋክት እንደ ጎን ለጎን የመማሪያ ወስድ ነበርና ኤክስትራ ሴንሰሪ ፓወር አለ ብዬ አምናለሁ። ይሄ የውጫዊ ኃይል በስሜት የመገናኘት ነገር እና ይሄ ኤክስትራ ሴንሰሪ ፓወር እዛ ውስጥ ታየ። እኔ ስል እሷም አለች። ከዛ ትንሳኤ ላይ ይሄ ከጋብቻ ምናምን በፊት ነው የምላችሁ። ደርግ ሊወርቅ ሲል ነው እኛ የተጋባ ነው ወደ 87 ደርግ ሊወርቅ ሲል ነው የተጻፈው ትንሳኤ። ታምሩ ይሄ ገጸ ባህሪው ልጁ ርግቤ የምትባል ልጅ
ከካናዳ መታ ትምህርት ላይ ካናዳ ነበረች ያጠናችው ይሄንን ፓራሳይኮሎጂ ነው። ከካናዳ መታ በቴሌፓቲ ታይቷት ነው አባቷ ነው ዋናው ገጸ ባህሪ ትንሣኤ ላይ አባቷ መገደሉ በቴሌፓቲ አይታ መታ ትበቀልለታለች። የምትበቀለው በምንድን ነው? በቴሌፓቲክ ፓወሯ ነው። የማደንዘዝ ኃይል አላት ገጸ ባህሪዋ ትንሣኤ ላይ እና በዛ ፓወሯ የአባቷን ገዳዮች ታናዝዛለች። ከፖሊስ ጋር ሆና የማናዘዝ ጥበብ አላት ገጸ ባህሪዋ። ያ ገጸ ባህሪ ትንሣኤውን አገኘ ማለት ነው። በማን? በልጁ በእርግቤ ከካናዳ መጣ በቴሌፓሲ አናዛ የገደሉትና ያስገደሉት ሰዎችን አናዘዘቻቸው እና አባቷ ትንሣኤውን አገኘ ማለት ነው። ምክንያቱም መጥፎ ሰው ተደርጎ ነው የተገደለው፣ ተሲሮበት ኮረፕሽን ስለተዋጋ ስለፍትህ አሁን ንጹህ መሆኑ ትንሣኤ ያገኘ ያገጸ ባህሪ። በዛ ምክንያት ነው ትንሣኤ ላይ ትንሣኤ የተባለው። ይሄ ከባለቤቴ ከልጄ ጋር አይገናኝም። በፊት ነው ከተዳርምና ገና ከእሷ ጋርም ሳንተዋወቅ ነው ከብስቲ ጋር የተጻፈው። ግን ተገጣጠመ በኋላ እና ኢንፋክት ብዙ ሰዎች ትንሣኤ የሚለውን የልጄን ስም አንዱ ጓደኛዬ ጠይቋል። በመጽሐፍ ነው ያወጣህላት በትንሣኤ ያለኝ። በትንሣኤ አይደለም፣ ትንሣኤ የታምሩ ማስታወሻ እና ወንድሜ ታምሩ የተገደለው ትንሣኤህን አገኘህ እንዳልኩት ሁሉ ይሄኛውን ያንን ማስታወሻ እንዳደረግኩት ሁሉ ይሄኛውን ደግሞ በልጅ በማግኘታችን ትንሣኤ ተባለ እና ለታምሩ ነው ትንሣኤ የሚሆን ያኛው የርግቤ አባት ትንሣኤውን እንዳገኘ ሁሉ በልጁ ለታምሩ ደግሞ ትንሣኤ ነው የመጽሐፍ ነበር በጊዜው ማስታወሻው ለሱ ስለሆነ ይገርማል። ቆንጆ ነው። ያ ቀናተኛ ሰው ስናነሳው ሲጀመር ጨቋኝነቱ ራሱ እኮ የሚያስታውቀው እርግጠኛ ነኝ ሚስቱን ይዞ ብስሪ ጋር ሲመጣ የት እንደሚወስዳት የነገራት አይመስለኝም። ቢነግራትም አማራጭ የላትም። ኃይለኛ ነው ይኸው እሷ ናት ማለት የሆነ በጣም ጨቋኝነቱ በደንብ ነው የሚታየው እና እንዳልከው ይቀናል፣ ሽጉጥ ይይዛል። እንደው ስለ ሽጉጥ ስናነሳ የሽጉጥን ነገር ሽጉጥ ያነሳዋል እንበልና ምንድነው በጥላሁን ገሰሰ ምክንያት ሽጉጥህን መዛህ ነበር እኮ አንተም። እና ምንድነው ሆነው ደራሲ እንደ ሽጉጥ ይዛል ነው አይደል? ደራሲው ሲሳይ ንጉሱ እንዴት ሆኖ ነው ለአንድ እውቅ ድምፃዊ በጥላሁን ገሰሰ ሰበብ እንትን ሽጉጡን መዞ የታየበት ምክንያት ሰፊው ህዝብ ይወቀው ብዬ ነው። ይወቀው ምንድነው እንግዲህ የኛ ሰፈር ትንሽ ወጣ ያለ ነው። ቀራኒው መድኃኔዓለም ማለት የምታውቁት ሰዎች ካላችሁ አሁን ለምቷል። በፊት በተለይ ጫካ ነው እንዳልኳችሁ፣ የገጠር ከተማ ማለት ትችላላችሁ በፊትና እኛ ደግሞ እንጫወታለን፣ እናመሻለን፣ እንዝናናለን። ስለዚህ አደጋ አለው በዛ መሄድ መመላለስ፣ በመኪናም ሆነ በእግር ችግር አለው። ከዛ ውጭ ደግሞ ሪሊ ተጫዋተን ስናመሽ ምንም ወጣትነትም አለና መሳሪያ ያስፈልጋል። እንደ እድል ሆኖ አስመራ ወዳጄ ያደረኩት የትግራይ ተወላጅ ግን አስመራ ውስጥ ሻለቃ ነበረ። ያ ሻለቃ ነፍሱን ይማር በመፈንቅለ መንግስቱ ጊዜ ተገሏል እና እሱ ነው ሽጉጡን የሰጠኝ። እንደ ልብ አይገኝም ያን ጊዜ። በንጉሱ ዘመን ከሱቅ ሄዳችሁ ትገዛላችሁ ነበረ የመሳሪያ ማን መታጠቅ ይችላል። በደርግ ጊዜ ቀላል አልነበረም እና ፈቃድ ግድ ያስፈልገዋል። እሱ ሰጠኝ። ያው ሻለቃ ስለነበረ ፈቃድ ፕሮሰሱን ሁሉ እሱ ጨርሶልኝ በዛ ምክንያት መሳሪያ ነበረኝ። ዋናው ዓላማዬ ግን ቀራኒው ስገባ ሳመሽ ምን ስል ያው ከድሩ የመጠበቂያ ነው፣ ሌላ ነገር የለውም። ግን ብዙ ጊዜ መኪና ውስጥ እያስኩት ነው የሚሄደው። ያው ስመለስ ወደ ቤት አደጋ እንዳይገር ይዣት ነው የሚሄደው። ምክንያቱም ይሄን ያነሳው ምንድን ነው ሽጉጥ አልነበረውም ወይስ ደግሞ እንዴት ነው ደራሲ ሽጉጥ እንዴት ይኖራል ተነስቷል። አሁን በጽሁፍ ውስጥ ምናምን የተነሱ ነገሮች አሉ እና አጋጣሚ ሆኖ ያን ሽጉጥ ይይዛለሁ ስወጣ፣ እንግዲህ አርብ ስወጣ ይይዛለሁ እና ጥላሁን ገሰሰ የአባቴ ጓደኛ ነው። እርግጠኛ አይደለሁም እናቴ ያንዳቸው ሚዜ ናቸውም ትላለች። አይደል ነው ጥላሁን ይሁን ባያና ግን እርግጠኛ አይደለሁም። ምክንያቱም ጥላሁን ስትነግረው ምንም ጥላሁን በነገራችን ላይ ወደ ኋላ
ወደኋላ ማስታወስም አይፈልግም። ወደኋላ ብዙ ስላገባም ብዙ አስታውስ እውነቱን ነው። ብዙ ስላገባ ብዙ አያስታውስም። አይ ብዙ ነገሮች ላይቸው ምንም ያስተዋወቅኩትን ጓደኛ ሁሉ ዛሬ ነገ እንትን አይለውምና አዎ ምናምን የሚለውና አያስታውስም። በጣም የዋህ ሰው ነው ጥላሁን። ከዛ ከጥላሁን ጋራ ወዳጅ ሆነን ነበረ ቴሌባር አካባቢ። ያቺ ቴሌባር እንግዲህ ሴንተር ነች እንዳልኩት፣ ሚስቴን ያገኘሁበት ምዝናናበት አካባቢ እዛ ነበርና አንዲት ባር ነበር ቴሌባር አጠገብ ካፌቴሪያ። በኋላ እንደውም ኬቲ ካፌቴሪያ ተብላለች፣ የራሷ ምክንያት አላት። እና እዛ ቴሌባር አጠገብ ያለችው እንዝናና ነበረ። እንደዚህ ቢራ እንጠጣለን እንደዚህ። ጥላሁን ደግሞ ተከርችሟል እዛ ቤት፣ የሴትዮዋ ቤት መከርቸም ታውቃላችሁ አይደል እንዴ? ተከርችሟል። ለመከርቸሙ ምክንያት ደግሞ ምንድነው? ብሔራዊ ቲያትር ነው የሚሰራው። አሊታንጎ ይመስለኛል ሙዚቃ ልምምድ የሚያደርገው ለገሃር ከመናኸሪያ ወዲህ ከቴሌባር አለፍ ብሎ ነው። ምክንያት መኪና ተራ ነገር ነበረች። እዛ የሙዚቃ ልምምድ ያደርጋል። እዚህ ብሔራዊ ቲያትር አለ። ቴሌባር ሴንተሩ ነች። እንግዲህ በሆነ አጋጣሚ እዛች ጎራሲ ሊሆን ምናምን ታይተዋል ከቀለሟ ጋር ኦር አይደል ነው። እንደተጻፉት መጽሐፎች ከሆነ በደንብ በስሌት ነው የተገኘው ጥላሁን። ዞሮ ዞሮ እዛ ተከርችሞ ባለበት ጊዜ በርቀት ማቀው ጥላሁን ገሰሰ ወዳጅ ሆነ፣ የቅርብ ጓደኛዬ ወዳጅ ሆነ እና ባጭር ጊዜ በጣም ጥሩ ጊዜ ያሳለፍን። እንዳልኳችሁ እዛ ያለ እንግዲህ አይደል ነው ታሪኩን ሰምታችኋል፣ ታነባላችሁ። መጨረሻ ላይ ያው ሆድ ፍጀው በሚለው ነገር ተጠናቀቀ ድራሙ። ጓደኛ ሆነን ስንጫወት ምስንል እንደ ቤቱ ስለሆነ ግሮሰሪያ ውስጥ ገብቶ እዛ ካሽ ይቀበላታል። ይሄ ባንኮኒ ውስጥ ገብቶ ምግብ ተመግበው ሲወጡ እንደ ካሸር መሆኑ ይቀበላል። በጣም እኮ የዋህ ሰው ነው ጥላሁን። እውነቱን ልንገራችሁ አይደለም፣ በጣም የዋህ ቅን ሰው ነው። ግራ ቀኝ ምናምን የለም። በቃ ወደደ ገባ እና ሌላ ሰው ቢሆን እኔ ስሜ አይፈቅድም ዝና አይፈቅድም ምናምን ይላል። ጥላሁን ጋር እንደዛ ነገር የለም እና ሰዎች ይናደዱበታል። እና ጽፌዋለሁ እዛ ጋር አንዳንዱ እንደውም ምግብ በልቶ ሲከፈል መልስ ምናምን ሲሰጠው አይ ቲፕ ትየላለህ የሚሉት ሁሉ ነበሩ። ኦነስትሊ ይሄ ሰው የዋህ ሰው ነው። እንዴት እንደዛ ይባላል? በቃ ፈቀረ ገባ ዋቴቨር። ሌላ የሱ ፐርሰናሊቲ ሌላ ጉዳይ ነው። ግን በድምፃዊነቱ እናደንቀዋለን እንደዚህ እና እንደዚህ ማኮሰስ የሚፈልጉ ሰዎች ነበሩ እሱን እና ያናደደኛል። እናደዳለሁ በጣም ስለምወደው ጥላሁን ዘፈኑ ስለምወደው በጣም እናደዳለሁ። እና አዎ ድክመት ነው፣ ደካማ ነው። በት ጥበባዊ ስራ ነው ማየት የምፈልገው፣ እሱን ግለሰቡን አይደለም የምፈልገው። እና ለምንድን ነው እንደዛ የሚሉት ብዬ እናደዳለሁ። አንድ ጊዜ እኔ አጠገብ የኛው የርቀት ጓደኛ የሆነ ባህል ሚኒስቴር ውስጥ ኃላፊ ነገር ነው፣ የመምሪያ ኃላፊ ነገር ነው። ኢት ሚንስ በተዘዋዋሪ የጥላሁን አለቃ ነው። ገብቷችኋል? እሱ ብሔራዊ ቲያትር ነው የሚሰራው እና ባህል ሚኒስቴር ታውቃለች እህቴ፣ እሷ የጌታቸው አብዲ ጸሐፊ ነበርኩ አለች በዛ ጊዜ ውስጥ። እና ባህል ሚኒስቴር ስር ነው ብሔራዊ ቲያትር ያለው፣ የጥላሁን አለቃ ነው። ግን ወጣት ነው። አለቃው ስለሆነ ብቻ እዛች ባህር ውስጥ መጥቶ ስንጫወት አንተ አዝማሪ አለው። እኔ በቃ ነደድኩ እና እንባ ተናነቀኝ። በቀጥታ መኪና ውስጥ ሄጄ ሽጉጥ ይዤ መጣሁ እና እገላለሁ አልኩ። አጋጣሚ አንድ ጓደኛችን ነበረ፣ ጌታ ያውቀዋል፣ ዮሐንስ ምራ ጽድቅ እዛ መጽሐፍ ውስጥ አለ የሚባል የእናቴ እኩያ ነው፣ ግን ጓደኛ ነን አብረን። በቃ እንዴት ነው ስትጣጣም በፐርሰናሊቲ በምን አብረህ የምትኖረው ትልቅ ሰው ሆኖ ጓደኛዬ ነውና ከሱ ጋር ነበርንና እሱ አንቆ ይዞኝ ነው እንደዚህ እቅፍ አደረገኝ። ከነ ሽጉጤ ምን እቅፍ አድርጎ በቃ አለቀሰ እሱ እና አስጣለኝ። ሽጉጡን አላቅም ምን ሊፈጠር እንደሚችል። ያ ልጅ ደግሞ ይሄ አለቃው እንደዚህ አላሰበም። ኩስስ አለ። በቃ ይሄን ያህል ትሄዳለህ ሲሳይ በኔ ላይ፣ ይሄን ያህል ሲሳይ በኔ ላይ ተጨከናለህ። በኔ ላይ ነው ያለው ወይስ ምን ነካኝ ነው? በኔ ላይ እንደዚህ ተጨከናለህ። እሱ ምንም አልመሰለው። አንተ አዝማሪ ማለቱ ምን እና እንዴ ይሄን ያህል ትሄዳለህ ምናምን ነገር ምናምን አለ። መጨረሻ ላይ ኤኒዌይ ታረቅንና በዛ ምክንያት ነው እንደዛ ነው የሆነው ያ ጊዜ በጥላሁንና ብዙ እንደዚህ አይነት ነገሮች አሉ እዛ ውስጥ ያለፉ ነገሮች። ዝቅ አለ እንዲሆነ እና እሱ ተፈጥሮ ነው። ሳሌ ደጋጎ እዛ ያለ ሳሌ ደጋጎ ሽማግሌ ሆነው እኮ
ከሂሩት ቤት እንትንን ሸሚዝህን ውሰድልኝ ብላለች። ሸሚዝህን ቢያንስ ሸሚዝ ሲፋታ ማለት ነው። እዚህ ሲከረቸም ያችኛዋን መፋታቱንም አልነገራት፣ ምንም አላላት። ወጣ እዚህ ገባ፣ በቃ ቀረ፣ ተከረቸም እና ሳሌ ደጋጎ ተልከው እባክህ ሸሚዞችን ውሰድልኝ ማለት እኔ አላቅም ነው ያለው። የለውም እንደዚህ የማቴሪያል የምናምን የገንዘብ የለውም እኮ ጥላሁን እኔ አላቅም ነው ያለው። ለምትሰጥ አላቅም ነው ያለው በቃ። እና ያችን ማርቼዲሱንና የለበሳትን ይዞ ነው እዛች ግሮሰሪ ባለቤት ውስጥ የተከረቸመው የገባው እና እንደዛ ነው የጥላሁን። በጣም እወደዋለሁ። አዎ በጣም ራሱ ድርሰት ስትጽፍም እሱ ሙዚቃዎች ሁሉ ትሰማለህ? አዎ በምጽፍበት ጊዜ ኢንፋክት አንዱ የሱ ሙዚቃ መስማት ያው የአስቴርን እሰማለሁ ምንም፣ ግን የሱ ሙዚቃ ሞር ይማርከኛልና አንዳንድ ጊዜ በመሀልም ከሆነ በምጽፍበት ጊዜም የሱ ሙዚቃዎች ነው የምወደው። በተለይ ድሮ ሙዚቃዎችን በጣም ወዳቸው ነበር። ቅድም ጋሽ ስብሐትን አንስተህ ነበረ ስትሄድ ስከተላት የሚል ጽሁፍ ጽፈ ስትሰጠው የመለሰው መልስ በጣም ጥሩ። ያው እንግዲህ ጋሽ ስብሐት እንዳልኳችሁ መጀመሪያ ገና ስጽፍ ከራት መልስን የካቲት ላይ እንድትወጣ ያደረገልኝ እሱ ነው። ስነ ጽሁፍ ፍቅር ያለው ነው ገጸ ባህሪው። እሱ ደግሞ የዛ ሰው ስለሆነ እንዲወጣ ያደረገው እኔ አስታውሳለሁ። ማዕረጉ በዛም አልፈለገውም ነበረ። ጋሽ ስብሐት በሱ ተጽዕኖ ነው የወጣው እና ስትሄድ ስከተላትን ጽፌ ሰጠሁት። ያው ቅርጫት ውስጥ የቀረ መጽሐፍ ነው የምነግራችሁ። ገና ከነ ጉዞ ከነም በፊት ጽፌ ሰጠሁት ከነ ስዕሉ ከነ ምናምን። ኢትዮጵያ ነች እኮ የምንከተላት እየሄደች የምንከተላት ወደ እድገቷ ኢትዮጵያ ነች። ከዛ አነበበልኝ የእጅ ጽሁፌን አየውና ጥሩ ነው መጽሐፍ መቻል መጀመርህን ያሳያል፣ ግን ለማሳተም አትቸኩል። እንደዚህ አይነት ነገር ነው ያለኝ። ብቻ ለህትመት ሳትቸኩል ሌላ መጽሐፍ ጻፋለኝ። ይሄ ጥሩ ነው ግን ሌላ መጽሐፍ ጻፋለኝ። ኢት ሚንስ ብቁ አይደለም ማለት ነው ባጭር ቋንቋ፣ በጨዋ ቋንቋ አይደለም። ስለዚህ እሱን ለቅርጫት ገበርኩ። አንድ ደግሞ እንደዚሁ ኃላፊ ደስታ የሚል ያው የልጅነት እንትን ሁሉ ነገር ኃላፊ ነው። እንደሱም አንድ መጽሐፍ ጽፌ እሱንም እንደዚሁ ለቅርጫት ገበርኩ። ጉዞ የተጻፈው እንደ መጽሐፍ ሶስተኛ መጽሐፍ ነው። ለህትመት የመጀመሪያ ነው። ብዙ ጊዜ ሰመመን ይመስለዋል። ብዙ ሰው ሰመመን ለህትመት የመጀመሪያ ይመስለዋል። ኖ 11ኛ ክፍል የጻፍኩት ጉዞ ነው ለህትመት የመጀመሪያው። ግን ጉዞ ከተለያየ ደራሲያን ጋር ስለወጣ ዋናው ታሪክ ሰፊው ታሪክ የኔ ጉዞ ሆኖ ግን እና አውግቸው ተረፈ እና ሰለሞን ለማ ጋራ ተዳብሎ ስለወጣ ከፊቱ ላይ ሲሳይ ስም ስለሌለ አይታወቅም እንጂ መጀመሪያው ጉዞ ነው። ሰመመን በኋላ ነው የወጣው። ወይንም ሰመመን ዶሚኔት አደረገ ጉዞውን ዶሚኔት አደረገው። ያው ብዙ እንትን ስለሄደ ስለታወቀ መዓዛ ብሩ ሁሉ ተርከዋለች እኮ። መዓዛ ብሩ አሳምራ ተረከችው። እኔ ሁለተኛ ዓመት ተማሪ ያለሁ ነው የወጣው ጉዞ። ማታ ተማሪ ስለነበርኩ እንደ ተማሪዎች ሬዲዮ ከበን ሲተረክ እናዳምጥ ነበር። ጉዞ ሲተረክ መዓዛ ስትተርከው የደረሳችሁበት ካላችሁ አላቅም ሰምታችሁት እንደሆነ አምሹር ቅድም ጠየቀችኝ እህቴ ታስታውስ ይሆናል። እና በጣም ቆንጆ ድምጽ አለ መዓዛ ብሩ የሸገር ባለቤት ማለት ነች አሁን። እና እሷ ነበረች በወጣትነት ጊዜዋ የተረከችው። እኔም ግጥም ጽፌላታለሁ እዚህ መጽሐፍ ላይ ለስሟ ጽፌላታለሁ። ምክንያቱም ለስሜ መነሻ ለአድናቆት የሆነችው ጉዞን ያስተዋወቀችው እሷ ነች በዛ ጊዜ። አሁን ለምንድን ነው ጋሽ ሲሳይ ስለ ስብሐት ጠየቅኩ? ልክ ያልሆነን ነገር ራሱ ልክ እንዳልሆነ መግለጽ ራሱን የቻለ ጥበብ ነው። እስኪ ሌላ ጻፍ። በቃ አቅም እንዳለ ኃይል እንዳለ ይታወቃል። ወዲያው የሚሰብሩ ስላሉ ማለት ነው። በእለት ሁለት ልትነገር የምትችለው ቃል ምናልባት ቀጣይ መንገድ የሆነ እንቅፋት ሊፈጥረው ይችላል። አንዳንዴ ደግሞ ባላሰባችሁት መንገድ ሰዎች ይረዱታል። አንድ ገጠመኝ ልንገራችሁ። አንድ ሰው ደወለና አንድ ነገር ፈልጌ ነበር እንዳለ ጌታ። እሺ ጥሩ ማተሚያ ቤት እንደዚህ ነገርኩት። እዚህ ቦታ እንዲህ ነገሌ ብዬ ነገርኩት። በነገራችን ላይ ድጋሚ እደውልልሃለሁ ብዬ ገምቼ አላቅም ነበረ። አሁን ስለተቸገርኩ ነው የደወልኩልህ አለኝ። አውቀኸኛል? አላወቅኩህም። እገሌ ይባላለሁ አለኝ። እሺ
ለምንድን ነው ስታኑ ቅስሜን ሰብረኸዋል አለኝ። ምን ብዬ ያልኩ አንድ የግጥም መጽሐፍ አለኝ ብዬ ጠይቄህ ያኔ ቅስሜን ሰበርከውና ድጋሚ ነው ያንሰራራሁት አለኝ። ምን አይነት ቃል ብትጠቀሚውን ቅስሙን የሰበርኩት አልኩና ቆይ በደንብ ንገረኝ ምንድነው ያልኩህ? አንብቤው ነው አልኩት። ኧረ አላነበብከውም አልኩ። እና ምን አልኩህ? እንዳትሞክረው አልከኝ። ምን ብለኸኝ አልኩት። ስርዓተ ነጥቦች የት ቦታ እንደሚገቡ አላቅም፣ ያለ ስርዓተ ነጥብ ቢወጡ ምን ችግር አለው ብዬ ስጠይቅህ እንዳትሞክረው አልከኝ አለ። እና ስለው በቃ ቅስሜ የተሰበረ እና አሁን አለ ስርዓተ ነጥብ ልታወጣው ነው ስለው አሁንማ አንድ የሚያውቅ ሰው አገኘውና እየሰገሰገልኝ ነው፣ መሀል ላይ እየሰገሰገልኝ ነው አለ። እና ተመልከቱ አንዳንዴ ሰው ቅስሙ ምኑ ጋር እንደሚሰበር አታውቁም። አንዳንዱ ቅስምም የለው እንትን ነው። ጋሽ ስብሐት በነገራችን ላይ በጣም ቅን ሰው ነው። እንዳልኳችሁ እኔ ሳቀው ገና በጣም ወጣት ሆኜ ነው። እሱ አባቴ ይሆናል፣ ግን እንድቀጥልበት ማበረታታት። ምክንያቱም ሁለቱ መጽሐፎች ለቅርጫት የተገበሩት ያው መጽሐፍ አይደሉም። ስሜቴን ጻፍኩ በጊዜው እንጂ መጽሐፍ አይደሉም። አሁን ሳያቸው አይደለም እንዴ መጽሐፍ አይደሉም ያለኝ። ጥሩ ነው መጽሐፍ ጥሩ ነው፣ ግን ሌላ ጻፍ ነው እንጂ ዲስከሬጅ። ምክንያቱም በዛ እድሜ ላይ ጀማሪ ሆናችሁ ቅስም የሚሰብር ነገር አይ ኧረ ተው እባክህ ወደዛ ወርውረው የሚሉ እኮ አሉ። ወደዛ ወርውረው ይሄን ያላይም የሚሉ አሉ። እና እንደዛ አልነበረም። ለዚህ ነው ከብዙ ወጣቶች ጋራ ተቀራርቦ የሰራው ጋሽ ስብሐት ቅን ልብ ነው ያለው ለዚህ ለሙያው። እና ከትንሽ ተነስቶ ማደግ እንደሚቻል ያውቃል። ፕሮሚሲንግ መሆኑን ያውቃል። ጥረትን ያደንቃል እንጂ አይ ዝም ብላ እንዳትሞክር ምናምን ነገር አይልም። ተፈጥሮም ያው ሲምፕሊሲቲው እንደዛ ስለሆነ የሚያበረታታ ሰው ነው እሱ። እና እንደዛ ነው ያደረገው እሱ። ቅንነቱ በምን ልንገራቸው? አንድ ጊዜ ኢንፋክት ጉዞውን ኤዲት ያደረገልኝ ጉዞውን ቢሆን እንዳልኳችሁ ለመጻፍ ሶስተኛው መጽሐፍ ነው። ይሄ እነዚህ ግጥም ምናምን ትተን ጽፋጅ የነበራቸው እንደ መጽሐፍ ለመጻፍ ሁለቱ ከተጣሉ በኋላ ሶስተኛው ነው። እና እንደዚህ አይደለም፣ እንዳሁኑ አልነበረም። ጉዞውን እንደወጣው አልነበረም የወጣው። በጣም ኤዲት ተደርጓል። የኩራት አሳታሚ ቦርድ ሊቀመንበሩ ዳኛቸው ወርቁ ነበር። ዳኛቸው ወርቁን አምስኑ ብዙዎቻችሁ ታውቁታላችሁ፣ የአደፍርስ ደራሲ እና ዳኛቸው ጽሁፉን ወደደው። ስብሐት እዛ ቦርድ ውስጥ የለም ያን ጊዜ። እንደውም የኢትዮጵያ መጽሐፍ ድርጅት ነበር የሚሰራው። አንዱ ሲተቸኝ ስብሐት መቼ ነው እንትን ሰርቶ የሚያውቀው ኩራዝ ነው ብሎ ነው። የኢትዮጵያ መጽሐፍ ድርጅት ነበር የሚሰራው መጀመሪያ ስብሐት፣ በኋላ ነው እንትን የሄደው። እና የቦርድ ሰብሳቢ ዳኛቸው ወርቁ ነበረ። እነ መስፍን ሀብተ ማርያም ነበሩ፣ እነ ደበበ ሰይፉ ነበሩ። ከዛ ይሄንን መጽሐፍ በራሱ ነው የወደደው። ማለት የስብሐት ሪኮሜንዴሽን የለበትም ልላችሁ ነው። እዛ ውስጥ በራሱ ወደደው። ምንድነው አለው የሆነ ኤሌመንት የፊክሽን ታሪኩን ወደደው። ስለዚህ እኔ ኤዲት ላድርገው አለ። እንግዲህ የቦርድ ሰብሳቢ ነው እሱ፣ አይገደድም ይሄን ለማድረግ። አንድ ሰው ከመሃል ተመርጦ ማድረግ ይችላል፣ ግን እኔ ኤዲት ላድርገው አለ። እንግዲህ ዳኛቸውም ቅን ነው ተመልከቱ፣ እንጂ ሌላ ሰው ቢሆን እዛ ጋር ያለ ስም ይህንን መጽሐፍ እኔ ኤዲት ላድርግ አይልም። እኔ ላድርገው አለ። ምክንያቱም ፕሮሚሲንግ የሆነ ነገር አለበት ውስጡ ታሪኩ። ከዛ እሱ ሄቪሊ ኤዲት አደረገ ነው የሚባለው እንግሊዝኛው። በጣም ነው ያስተካከለው። ታርሞ ነው የወጣው እንጂ ጉዞ በወጣበት መልኩ አይደለም የወጣው። እኔ መጀመሪያ የጻፍኩት ታሪኩ አለ፣ ፍሎ አለ፣ whatever፣ ግን ከቋንቋ አጠቃቀሙ የመሳሰሉት ነገሮች ሁሉ እሱ አሽቶት ነው የወጣው። እና በዚህ ምክንያት የክፍያ ጉዳይ ነበረ። ያው እንዲከፍለው የተጠየቀ ኩራዝን በጣም ስለደከመበት ከስራ ውጭ ስለሆነ ከቦርድ ሰብሳቢነቱ ውጭ ስለሆነ ከኤዲተርነትም በላይ ስለሆነ ክፍያ ያስፈልግ ነበር። ክፍያ ያስፈልገኛል ብሎ ሲጠይቅ
ነው ስማችን አብሮ ይወጣል የሚል ነገር ነው የቀረበው። ግማሽ በግማሽ ስለሰራ ይመስለኛል ስራውን ጀኒን ሆኖ። በዚህ ጊዜ ለጋሽ ስብሐት ነገርኩት። ጋሽ ዳኛቸው እኮ ስማችን አብሮ ይወጣ፣ እኔ እንግዲህ እንደምታውቁት ጀማሪ ደራሲ አይደለም፣ ስሜ እንደዚህ እንዲወጣ ነው የምፈልገው አይደለም እና የሌላ ሰው ስም እንዴት ይወጣል? ባደንቀውም ዳኛቸውን እንዴት አብሮ ይወጣል የሌላ ሰው ስም? እና አማከርኩት ለጋሽ ስብሐት። አንዱ ነው ዌብሳይት ላይ እንትን ብሏል፣ እንደዛ አይልም ጋሽ ስብሐት እንዴት ይላል? እኔ የማይለውን አይደል። እና ጋሽ ስብሐት እንደዚህ ይላል ዳኛቸው ምን ይመስላል አልኩት። በጣም ጥሩ ነዋ ትጋልበዋለህ አለኝ። ታቶ ዘ ወርድ ትጋልበዋለህ አለኝ። እሱ በጣም አድናቂ ነው ዳኛቸውን ስብሐት ራሱ። እና ያንን ትልቅ ስም ትጋልበዋለህ በጣም ጥሩ ነው አለ። የቅንነት ይሄ የቅንነት ነው ግን አይልም፣ እንደዛ አይልም ዳኛቸው ምናምን የሚሉ ነገሮች አሉ። ያው የተባለ ነገር ነው እና ዲስማች ቅንነት ሁለቱም ጋር የማየው ቅንነት ነው። ያኛውም ደክም ያለው የድካሜን ማግኘት አለብኝ አይነት ነገር በኋላ ኢንፋክት በገንዘብ አለቀ ነገሩና ክፍያ እንዲደረግ ተጨማሪ ክፍያ እንዲደረግለት ተደርጎ ስሙን መጋለቤ ቀረ። ግን ቀረብኝ። ቢኖር ስሙ በጣም ጥሩ ነበርና ይሄንን ያህል ቅንነት ነው የምናየው። ለኔ የኔ ስም እንዲነሳ አንተ በጣም ጥሩ ነው አትጋልበዋለህ። እኔም ይጋልበኝ ብዬ ሲሄድ በኋላ የለም በኋላ በክፍያ ያለቀ ነገሩ። እኔ ደግሞ ያንተ ቅንነት እኮ ነው የታየኝ እዚህ ላይ። ብዙ ጊዜ በጣም የሆነ ስራ ሲሳካ ከኋላ ማንም አልነበረ ማለት የሚፈልጉ አሉ። ክሬዲት አሁን አንተ ማን ያውቀዋል? ጉዞ የዛሬ 45 ዓመት የታተመ መጽሐፍ ማን ባለቤቱ የለ ነበርኩበት እኮ አይል፣ ግን አግዞኛል አልክ እኮ። አሁን ግማሽ በግማሽ አነጋገርህ ራሱ ማለት ነው ደስ ይላል። ልክ አሁን እነዚህ ትላልቅ ሰዎች አንተ ውስጥ ያደረጉትን ነገርከን፣ ያበቀሉትን። ባለፈው አዳም ረታ መጣን። አጭር ጊዜ ነበረው። ጉዳዮች አሉ፣ የጤናም እንደዚህ ያለ ሲመጣ እንገናኛለን። ከዛ ስላንተ አወራን። ከዛ እፈልገዋለሁ ቆይ ስልኩን ስጠኛል። እሺ አልኩና ማግኘት እፈልጋለሁ እሱ አለ። መሄጃው ቀን ሲቃረብ አዳም አገኘኸው አልኩት። ደውልለት ቢዚ ከሆንክ ስለው አይ እንደዛ አይደለም አለ። ሲሳይን መደወል አይደለም እፈልገው አለ። ሲሳይን አግኝቼው ማቀፍ ነው እፈልገው አለ። ማቀፍ ከዛ አልኩ እኔ ስለ የትኞቹ ደራሲዎች በጣም ጥሩ እንደተናገረን ያውቃለሁ። ማንን በዚህም በዛኛውም ዘመን ማንን በአክብሮት እንደሚያነሳ አውቃለሁ። ከዛ ይሄን ቦታ አለ እሱ ጋር ለሱ እንደዚህ የከበረ ስሜት አለ አልኩት። በነገራችን ላይ አንደኛ ልቡን ወደዋለሁ አለ። ሁለት ገና አፍላ ወጣት ሳለው እሱ ነው የጻፍኩትን አጫጭር ልቦለዶች የትም ቦታ ስራዎች ታትመው ሳያውቁ አጫጭር ልቦለዶችን አንብቦ አስተያየት ይሰጠኝ ነበረ። ያ ብቻ አይደለም፣ በእጅ የተጻፉትን አጫጭር ልቦለዶችን ቆይ ይታየቡ ብሎ ልደታ ከፍተኛ ፍርድ ቤት ታይፕ የሚጽፋሉ እነሱ ጋር ወስዶኝ አስፎ ለኩራዝ እንስጥ ያለኝ አብረን ሄደን ነው። ከዛ በኋላ አባደፋን የሚለው ላይ እንዲካተቱ አድርጓል። ረስተሃል? እኔ አላስታውሰው። የሚገርማቸው ነው ከአዳም ጋራ ጓደኞች ነበርና አዳም ረታ ጋራ እንግዲህ ይሄ ማለት ያው በዛ ዘመን ውጪ ከመምጣቱ ውጪ ከመሄዱ በፊት ነው። እነ ሰመመንን እና ግዶሽን የጻፍኩ ዘመን ነው የሚሆነውና አልጻፈም እሱ በዛ ጊዜ ብዙ አልጻፈም፣ ገናም አልታወቀም። ግን አካባቢያችን ትንሽ ቢራራቅም እዛው አካባቢ ነን፣ አብረን እንጫወት ነበር። ኢንፋክት የሺጌታም ጓደኛ ነበረ። አብረን እንጫወታለን፣ እንዝናናለን፣ እናወራለን፣ ምን እንላለንና እና እቺ አጻጻፍ ስልቱ አሁን ያዛት ያኔም አለች ከነ ፐርሰናሊቲው እንደዚህ ነው። ይሄ ሲምፕሊሲቲ ያለው ፐርሰናሊቲው የሚላት ነገር አለችው እና ነው የሚለው እና ሁሉ ነገሩ እንደዛ ነው። ሲምፕል ነው ነገሩን ቀለል አድርጎ ነው የሚያየው እና እንደሚናገረው የሚጽፈው ብዙ ጊዜ እንደሚናገረው ነው የሚጽፈው ይላል ስብሐት። እንደምናገረው ነው የሚጽፈው ይላል እና እንደሚናገረው ነው የሚጽፈው አዳም። በቃ ሲምፕሊሲቲው ምንም እንደዚህ አልወጣም። ያኔ ግን ጓደኛ ሆነን የፕሮሚሲንግ የሆኑ
እንትኖች ተስፋ የሚጣልባቸው ጽሁፎች ይጽፍ ነበር። ግን እንደዚህ ፍርድ ቤት ደርሶ ሲጀ ማስመታቴን ኢቭን ማየቴን አንብቤ ያለው የኔ አሻራ ግን እንዳለበት አላስታውስም ነበር። ኤኒዌይ ታንክ ዩ። ጥሩ ነው። በጊዜው እንደ ጓደኛ ነው ያደረግነው። ግን አልዋሽም፣ ወደ በኋላ ላይ እኔ በስራ ቢዚ ሲሆን ብዙ ወጣቶች እየመጡ እንደ ስብሐት መሆን አልቻልኩም ላይላቸው አልቻልኩም እኔ አልቻልኩም። ምክንያቱም ያው ሌላ ነገር ሲወጣን ሌላ ስራ እና እነዚህ ሰዎች ቅንነት በጣም ያስገርመኛል። እኔ አመሰግናለሁኝ። ሰመመን ከሂውማን ኤሌመንት ምንድነው የሰዎች ከትውልድ ትውልድ የሚቀባበሉት ወይም ሰው በተፈጥሮ እንደ ኤንጅል ነው ስለሚባል ጥሩ ነገሮችን በሁሉም ትውልድ የሚያሳይ ስለሆነ ገና መጪው ትውልድ ያነባዋል። ሰመመን በእርግጠኝነት ነው የምናገረው። ሮማንስ የሰው ልጅ አንዱ አካል ስለሆነ ማለት ነው። በዚህ ይደነቃለሁ። በቃ ምለው የለኝም። እዚህ መጽሐፉ ላይ ትንሽ ቅድም ከጠቀስከው ላይ አብዮትን በተመለከተ አንድ ወንድሜም ቅድም ተናግሮታል። በቃ አብዮት ማለት ባይ ዴፊኒሽን በቃ መገዳደል ማለት ነው። ለስርዓት ለውጥ ማለት በአንድ ወቅት ላይ ትክክል ይባላል። ኢቭን በዛ የተሳተፉ ወደ ኋላ ሲመለሱ ደግሞ ሪግሬት ይጸጸቱና ወይም ደግሞ ኤክስኪውዝ ይቅርታ ለማድረግ ለራሳቸው ወይም ለመሸፋፈን ወጣትነታችን ነው ምናምን ይላሉ። ግን በጣም ሽማግሌ የሆኑ ፕሮፌሰሮችም ገብተውበት አገዳድለውናል። እና ለስርዓት ለውጥ የግድ አብዮት ብቻ ነው ወይ የሚለውን ነገር እንርሳውና በሊትሬቸር ደረጃ የስርዓት ሊትሬቸር ፓወርፉል ስለሆነ ማለት ነው። በሊትሬቸር ደረጃ ነን ቫዮለንስ የሆነ ማንገዳደልበት የስርዓት ለውጥ ማምጣት የሚችል አስተሳሰብ ማምጣት የሚችል እንደው አንድ መጽሐፍ እንኳን ጻፍልን። ለምን ብሷል? አሁን በጣም ብሷል። በፊት ኢህአፓ ምናምን ነበር። አሁን ነፃ አውጪው በስቷል። ሁሉም መፍትሄ የሚያገኘው ጠመንጃ በመምዘዝ ነው፣ በመገዳደል ነው። እና ሰሞኑን እንደውም አንድ የሚዘዋወር አንድ ፌስቡክ ላይ ያየሁት ጦርነትን ዲፋይን ሲያደርገው ሁለት የሚጣሉ ባለስልጣኖች ወይም አፔክሱ ላይ ያሉ ሰዎች ለነሱ ሲሉ ብዙ ወታደሮች ከሁለት ወገኖች የማይተዋወቁ የሚገዳደሉበት ነው ብሎ መጻፍም አይቻለሁ። የኛን ዲፋይን ያደርገዋል። ሊትሬቸር ደግሞ ፓወርፉል ነው በጣም። ምናልባት እነቹሚኒ እነቸ ጉቬራ ምናምን ብለን ያነበብናቸው ይሄ ፓራዳይሙ ይሄ የነፃ አውጪነት ስሜቱ እንዲህ ቡም አድርጎ በጣም የሚሰቀጥጥ መገዳደል ውስጥ የገባ ነው። ሊትሬቸር ሪፍሌክት ስላደረገች ነው፣ ፓወርፉል ስለሆነች ነው። እና እዚህ ዘ ኦንሊ ወይ በቃ የስርዓት ለውጥ። ስለዚህ አንድ መጽሐፍ እንኳን ምክንያቱም ያንተ ትውልድ የሚሻገር ነው እኔ አሁን እንደገባኝና እስቲ ነን ቫዮለንስ የሆነ ግን ስርዓት ለውጥ ማምጣት የሚቻልበት ለምን አብዮት ትክክል ነው ቢባል የሚቀጥለው ስርዓት አይከሳቸውም እና አክሊሉን ለምን ገደሉ ብለው ዶሴ ተከፍቶባቸው አይከሰሱም። አሁን የምንገዳደል ትክክል ከሆነ ዘ ኔክስት ጄኔሬሽን ደግሞ ዚስ ኢዝ ጉድ ብሎ እንትና አፕሩቭ አያደርገውም። ስለዚህ አብዮት መገዳደል የሰው ልጅ ጥሩ ያልሆነ እንትን ይሄ አግሊ የሆነ ፓርታችን ስለሆነ ዶሚናንትሊ ከዛ ውጭ በሆነ በተለይ አሁን ትምህርት በተስፋፋበት ዘመን ብዙ አማራጮች ባሉበት ዘመን እንደው እንዲህ አንድ ጣል ብታረግልን ብዬ ነው። አመሰግናለሁ። እኛ ቤትን አንሸጥም እምነትን እንጂ በመሸጥ ብቻ ሳይሆን በመገንባት የሚታወቀው አሁንም ማስገረሙን እንደቀጠለ ነው። በ10 ዓመት ውስጥ 9 ሳይትን ካስረከበው ከቴምር ፕሮፐርቲስ የተሰጠ ገጸ በረከት የዲፕሎማት መናኸሪያ በሆነችው ሳር ቤት ላይ ሊያውም ሳር ቤት አደባባዩ ላይ ባለ 1 መኝታ 76 ካሬ በ6.3 ሚሊዮን ብር፣ ባለ 2 መኝታ 99 ካሬ በ8.6 ሚሊዮን ብር፣ ባለ 3 መኝታ 136 ካሬ በ11.4 ሚሊዮን ብር። ማሳሰቢያ፣ ይህ ክፍያ በአንድ ጊዜ ለሚከፍሉ ደንበኞች ሲሆን እስከ 30% በሚደርስ ቅናሽ ይጠቀሙ። ቤቶን ከቴምር ፕሮፐርቲስ በ36 ወራት የሚረከቡት። ለበለጠ መረጃና ለሳይት ጉብኝት እታች ባሉ ስልኮች ይደውሉልን። ቴምር ፕሮፐርቲስ፣ የህልሞ ማረፊያ።
ለምንድን ነው ገሌ ገደለ ገሌን ብለን መወቃቀሱን ትተን ተገዳይ እንደገና ገዳይ ሆኖ እንዳይመጣ ምን ብናደርግ ይሻላል? ከ40 ዓመት በላይ ከአስመራ ዩኒቨርሲቲ እንግዲህ ከ82 አሁን ስንመጣ 40 ዓመት ያለፈው እናንተም ሲኒየሮቻችን እንዳላችሁ ነው። ይህንን ትርክት በዚህ መልኩ ይሄ ዶክተር እንዳለ ጌታ መድረክ ይህን ስፕሪት አሁን የኛ ፕላትፎርም ካልሆነ እኔና ሲሳይ ጆይን እናደርግህና ሀሳቦቹ ይሄ ወደ ጫፍ የሚወጡ ስሜቶችም አሉ። እነሱን አርቀን ይህንን ስሜት የሚያቀነቅኑ የሚገርሙ ፎር ዩር ሰርፕራይዝ አንድ ፖይንት ለማስቀመጥ ትልቁ ፌለሪቲ የነበረው የመንግስቱና ለውጡን ከተማሪው ጋር ግብግብ የገጠመው ፕሮሰስ ኤረሩ ምንድን ነበር? ዚያድ ባሬን ባሸነፈበት ቅኝት ሬድ ሲ ላይ የቀይ ኮከብ ዘመቻን አውጆ ከምስራቅ ወደ ሰሜኑ ይደገማል ሲል ነው ኤረሩ የተሰራው። ለምን? የኤርትራ ጉዳይ የሬድ ሲ ጉዳይ የሬድ ሲ ጉዳይ ዳይቨርስ የሆኑ እንትኖች ስለነበሩት ማለት አሁንም ስቲል ቦትልኔካችን ችግራችን ያ ስለሆነ ማለት ነው። ያን ለመፍታት የኃይለ ሥላሴ ሚኒስትሮች ያስፈልጉት ነበር። መንግስቱ እዛ ጋር የነበሩ ሰዎች እንዴት ነው ኃይለ ሥላሴ ያን ያህል ዓመት ኤርትራን ሃንድል ያደረጉት ሬድሲን ሃንድል ያደረጉት የሚል ፐርሰፕሽን አላደገም አልመጣምና ትውልዱ ላይ እኔም አላረፈም። ሊያርፍ የሚገባ ሲሳይን ፍቅር ያስያዘችው አስመራ ያችም ስሜት ለምን የጨዋ ነበር። ስንዴው ደግሞ ስኳር አለው እና ስንዴና ስኳር ተቀላቅለው እኔ መንጋጋዬን ገና እርሊ ኤጅ ላይ 2 መንጋጋዎችን ያጣሁት በጨው ውሃና ካርቦሃይድሬት ባለው ዳቦ ምክንያት 2 መንጋጋዎችን ገና ይሄ ሞለርስ የመጨረሻዎቹ ወሳኞቹን አጥቻለሁ። ያ ግን ብዙ ትዝታ ነበረው፣ ብዙ ፍቅር ነበረው። ሲሳይ አሁን የተቀመጠ ወንድማችን ሀሳብ እንዲመጣ ለትውልዱ ሪቮሉሽንን በመገዳደል አይደለም ያስተሳሰብ ሪቮሉሽን በሚል ብንቃኘው ለማለት ነው። አመሰግናለሁ። አንድ አጭር ነገር ነው የምለው። የፖለቲካ አብዮት የተለያዩ አብዮቶች አሉ፣ በተለያየ መንገድ ሄዱ። እኛም ያወራን ያለነው የፖለቲካ አብዮቱን ነው። የፖለቲካ አብዮት አመጽ ነው፣ ሌላ ነገር የለውም። በንጉሱ ዘመን የተጻፉትም ተቃውሞ ይካሄድና መጨረሻ ላይ ምንድን ነው የሚሆነው? ድንጋይ መወርወር፣ መኪና መስበር አይደለም እንዴ? የዳኛቸው አደፍርስ ምንድን ነው መጨረሻ በምንድን ነው የሆነው? በድንጋይ ነው። የሐዲስ ዓለማየሁ ሄሮ እና አበጀ በለው ጉዱ ካሳ እነዚህ ሰዎች አመፀኞች ናቸው አይደለም እንዴ? እና የፖለቲካ እንትኑ በአመፅ ነው። እኔ አዝናለሁ። ቅድም እንዳልኳችሁ ከዛ ውጪ መንገድ አልነበረም። ምክንያቱም የተማሪው እንቅስቃሴ ውስጥ የነ ቻይና ሪቮሉሽን የነ ሶቪየት ሪቮሉሽን ሰርጾ ገብቷል። እነሱ ባለፉበት መንገድ ነው ያለፈው። ናቲንግ ከየትም አላመጣውም። ከሰማይ እኮ አላወረደም እኮ የኢትዮጵያ ተማሪዎች ማህበር ጠንሳሹ ይሄንን ብሶት የፊውዳልን ላይ የደረሰበትን ግፍ ብሶት ከሩሲያ ነው ሶቪየቶች ሲያደርጉ አየ። ያኔ ሶቪየት ህብረት ሲያደርጉት አየ። ኢቭን ፌለሩን ማየት አልቻለም። ምክንያቱም እኛ ስንጀምር እኮ እነ ስታሊን እኮ ስንት ጨፍጭፈዋል፣ ጠርገዋል እኮ። ሌኒን እኮ አይደለም የነበረው በዛ ዘመን። ነገር ግን ማየት የተፈለገው ጭቁኑ ህዝብ እንትኑን ደምስሶ ማለት እና ባጭሩ ብቻ ምን ለማለት ነው የፖለቲካው አብዮት አመጽ ነው። በአመጽ ነው ገጸ ባህሪያቱ የሚጠቀሱት ከንጉስ በፊት የነበሩትም በንጉሱ ዘመንም በአመጽ ነው። የሚያሳዝነው ግን ሪፎርም የሚጠይቁ ነበሩ። ከፖለቲካ ከደርግ በፊት በንጉስ ዘመን የነበሩት ጽሁፎች የሐዲስ ዓለማየሁን ብታየው ፍቅር እስከ መቃብር በአመጽ ሳይሆን አመጹ እንዳለ ሆኖ የደም ሪቮሉሽን ሳይሆን ሪፎርም የሚጠይቅ ነበር። ኢትዮጵያ ምን አይነት አስተዳደር ያስፈልጋታል ብለው ቁጭ አድርገውታል። እና አለመታደል ሆነና ነው እንጂ እሳቸውን የመሰሉ ሰዎች ሪፎርም ቢደረግ ኖሮ ያን ጊዜ ንጉሱ እንደው ትንሽ በመንጋጋዬ ልግዛ ባይሉ ኖሮ እላለሁ፣ በግሌ ነው። እንደሳቸው አይነት ሰዎች ቢመሯት ኖሮ መግራት ይችሉ ነበር ወይ?
ወይንስ ሪሊ ይሄ ከውጭ የመጣው አመጽ እሱ ብቻ ነው መፍትሄው ብሎ ትውልድ ይቀጥል ነበር ወይ? አይ ዶንት ኖ። ግን አለመታደል ነው እላለሁ በእንደዚህ አይነት ሰዎች እጅ ብትወድቅ ኖሮ። ምክንያቱም ብዙ አፍሪካ ሀገሮች ሪቮሉሽን ሳያካሂዱ እስካሁን አሉ። ኬንያ ከኛ ተመራ ይመስለኛል። ብዙ ጊዜ እኮ አመጾች ተሞክረዋል። ግን የኛን በደም መፋሰስ መጨማለቅ አይተው ነው በሪቮሉሽን ለውጥ ያላካሄዱት። ያው ሪፎርም ይካሄዳል በየጊዜው እና ሪፎርም እድል ያመለጠን በዛ ጊዜ ሪሊ እና ያው ከዛ በኋላ የደም ሀገር ሆነች እንጂ ዞሮ ዞሮ የአብዮቱ እንትን የፖለቲካው ሪቮሉሽን አመጽ ነው። አመጹ ከድንጋይ ወደ ጠመንጃ። አሁን ሲሳይ ንጉሱ ሲባል ደራሲው ሲሳይ ንጉሱ በአብዮት ውስጥ የነበረ የታሰረ የተገፋ ሲሳይ ንጉሱ ዛሬ ትምህርት ቤት አለ፣ አያት ሆነሃል፣ ህይወት ትምህርት ቤት ሆነሃለች። እንዳይደገም ይላል እዚህ ቀይ ሽብር ሰማዕታት መታሰቢያ ያለው ሐውልት እና እንዳይደገም ግን ይበልጥ እየደገምነው ነው። ስለዚህ እንዴት አንድገመው? የሚያሳዝነው እኮ እሱ ነው። መቼም የሆነውን የማያውቅ ያለ አይመስለኝም። ባለፉት 40-50 ዓመታት ያነበበ በጣም ያውቃል፣ ያላነበበ ደግሞ ቢያንስ ይሰማል፣ የወሬም ይሰማል የሆነውን። ግን ሲደገም እናያለን። እንጃ አለመታደል ነው ይሄ። ሌላ ምን ልንለው እንችላለን? ምክንያቱም ካለፈው መማር አለብን፣ መስከን አለብን። ወይንስ የግድ እድሜ ይፈልጋል እንዳልል እኮ በእኔ እድሜ የሚያሉ ሰዎች እኮ the same thing እያደረጉ ነው እኮ ያሉት። አሁን ጦርነቱ ዋናዎቹ እነሱ ሆኑ። እንደውም ጦር መስራቾቹ፣ አመጽ ቀስቃሾቹ እነሱ ሆኑ። ሊበቃ ይገባ ነበረ ነው። አይተነዋል። ውጤት አላመጣም። ውጤት የሚያስፈልገው ተቻችሎ ሰላማዊ ንግግር ብቻ ነው። እልህ አስጨራሽ ቢሆንም የሚለውን መዋጥ መቀበል አልተቻለም። ዞሮ ምንድነው የስልጣን ጉጉት ነው። ነቲንግ ሌላ ነገር አይደለም። እና የስልጣን ጉጉት ሌላውን የሪዝን የምክንያታዊነት ይደመስሳል። እየጨፈለቀው ምክንያት እየፈለገ ኤጎ ይወጣልና ያው ይጨፋጨፋል ትውልዱና ያሳዝናል። አለመለወጣችን ሆነስት አንዱ በጣም የሚያሳዝነው ነገር ቅድም እንዳልኳችሁ ሪሊ እና አቶ ሐዲስ እንደሞከሩት ሪፎርም ቢሆን ኖሮ ይሄ ሁሉ ውጣውረድ ስለማይኖር መግራት ይቻል ነበር ወይ ወጣቱን ተማሪውን በዛ አቅጣጫ። ምክንያቱም አሁን እኮ የዚህ ብሶት ችግሩ ምንድነው እንዴ እገሌ የሚባለው መሪ እንዲህ ያደረገኝ ተብሎ በሱ የሱን ጎሳ የመጨፍለቅ እንዲህ አይነት ነገሮች ናቸውና ከዛ በኋላ የተፈጠሩት ነገሮች ናቸው እኮ እያባባሱት እያጠበቡት የመጡት ነገሮችንና በዛ ጊዜ ታርቆ ቢሆን ኖሮ ይሄ ምናልባት አንድነቱም ፍቅሩም አይዲዮሎጂ አስተሳሰቡም ጥሩ መስመር ይዝ ነበር። ግን አንፎርቹኔትሊ መጥፎ እጅ ላይ ወደቀ። የነ አቶ ሐዲስ ሐሳብ ተዋጠና የአብዮቱ ሐሳብ ገነነ። ያ ደግሞ መጨፋጨፍን አስከተለ። ከዛ በኋላ ደግሞ ምን ይሆናል? በቀል። ከዛ በኋላ ደግሞ መጥበብ። ይሄ ደግሞ የበለጠ እያወሳሰበው መጣ እና አለመታደል ነው። እንዴት እንደሚፈታም እግዚአብሔር ብቻ ነው የሚያውቀው። ወረፋ ነው የሚመስለው። በቃ ቀጥሎ ስንገደል ቆይተናል። ቀጥሎ የመግደል ተራ ወረፋ። ሰው እንደዚህ እንትን ይላል። ይገርማል። አመሰግናለሁ። በመጀመሪያ እናንተን በጣም መወዳችሁን ማከብራችሁን ታላላቅ ሰዎች በማየቴ እግዚአብሔር ይመስገን አመሰግናለሁ። በመቀጠል ይህን ቦታ በጣም እመኛለሁ፣ ግን ለመጀመሪያ ጊዜ ነው የመጣሁኝ። ወደዚህ እንድመጣ የገፋኝን ፈጣሪና እግሮችንም እዚህ ያመጡኝ እግሮችን አመሰግናለሁ። እነ ጋሽ እንዳለ እነ ጋሽ ዘነበ ስለነ ጋሽ ስብሐትና ስለነ ባሉ ግርማ ስለሌሎችም ተናግራችሁ ማትጨርሱትና ማትጠግቡት ነገር እንዳለ እናውቃለን። እኔ በአካል በማየቴ እነሱን የሌሉትን ሰዎች የምንወዳቸውን የኢትዮጵያ ሕዝብ በጣም ይወዳቸዋል። እነ ጋሽ ስብሐትንም እነ ባሉንም አያውቃቸውም፣ ግን ስቲል አብረውን ያሉ ያክል ነው የሚሰማና ታላላቆች ደግሞ ምን ያክል ልታውቋቸው እንደምትችሉ ይታወቃልና
በእናንተ ውስጥ እነሱን አያለሁ እኔ ደስ ይለኛል እነሱን ስታወራቸው መስማትና እናንተ እድለኞች ነበራችሁ። አሁን ማች የሚያደርገውን ሰው የሆነ ወጣት በመፈለግ ነው ሲባዝን የሚውለው። ሌላ ታሪክ ቁጭ ብሎ ማውራት አይቻልም እንደዚህ አይነት ነገር። እኔ በጣም እድለኛ ነኝ። ለዛ ነው ጓደኛም አይኖርም እንደዚህ ሊያወራ የሚችል። አሁን የተወራው በጣም ብዙ ነገር አለ። ታላላቆችም ስላሉ እኔ ማውራት አልችልም፣ ግን የተወሩት ብዙዎች ነገር ያሉትና የተደረጉት ናቸውና ወዳልተደረገው ሲሄድ ጋሽ ሲሳይ ስለ እፀ ሰላም አውርተዋልና የሌለውን ነገር ስለማወቅ ብንጓጓ ሁላችን ካለመኖር ወደ መኖር ስለሆነ ሁሉም ነገር እፀ ሰላም የሚባለው ነገር ትንሽ ከሌላው በተለየ ስለሌሎች ማውራት ይቻላል፣ ግን ሞር ደግሞ ስለዛ የበዓሉ ግርማ መጽሐፍ እንደዛ እንደሆነ እያወቅኩኝ በዓሉ ላይ እንደዛ ነገር ይደርሰ መሞከሬ በራሱ ገረመኝ እና ጋሽ ያ ነገር አጸጽቶሃል ወይ? እንደዛ መሞከር ልክ አይደለም ወይ? ምክንያቱም ደራሲ ነህ። ደራሲ ማለት ደግሞ እንደምናውቀው አሉ ትልልቅ ሰዎች እና ቤጉበኛም ፌስ ቱ ፌስ የተጋፈጡበት መንገድ አለና ካለፈ በኋላ እየሆነ ነው። ብዙውን ጊዜ ምናልባት መጽሐፎች እስከየት ይሄዳሉ እንዴት ይሆናል ሀሳባቸው አይታወቅምና እንደ ሀሜተኛ ሰው ከወጣ በኋላ ነው የሚያማና አንዳንድ ስራዎች ሲታዩ ያ ስርዓት ካለፈ በኋላ ስለዛ ስርዓት ብትንትን ተብሎ ይጻፋል። በሰዓቱ አልተጻፈም እኮ ብዙ ነገር ተበላሽቷል። ካለፈ በኋላ ሌላ ነገር ይጻፍና ደና የሚኖረውን ትውልድ ያላየውን ያልሰማውን አእምሮ ላይ አስቀምጦ እንደገና ተመለስ ማለት ወደ ኋላ ወደፊት አይዞ በርታ ነበር። ግን እንደዚህም አለና እና በሰዓቱ ጋሽ ማድረግህ መሞከረ ጸጽቷል ወይ? ምክንያቱም ያ ራሱ ሌላ ሪቮሉሽን አይደለም ወይ? ወደ ኖሌጅ ላይክ አሁን የጋሽ ሐዲስ ዓለማየሁ መጽሐፍ ሲነሳ ነበርና ምንም ስፔሲፊክ እንዲህ ብለው የጠሩት ነገር ባይኖርም የስርዓት ለውጥ እንዲኖር ግን በአንድም በሌላም መንገድ አሳይተዋል እዛ ጋር። ስለዚህ እንደሱ አይነት ነገር ከሆነ ምናልባት ያስ ራሱ ሪቮሉሽን አይደለም ወይ? ስለዚህ እንደ ተሳሳትክ ቆጥረዋል ወይ መሞከርክን? አሁንስ ቢሆን እዛ መጽሐፍ ላይ ያሉ ሀሳቦች ምናልባት ቢወጡ ክፋት ከሌላቸው ሌላ ስራዎች ላይ ተቀነጫጭበው ቢወጡና ብናያቸውስ ሀሳብ ይኖር ይሆን ለማለት ነው። ጊዜም ስለሌለ አመሰግናለሁ። እሺ ከመጨረሻዋ ነጥብህ ልጀምርና ከመጽሐፍ ውስጥ ከዕፀ ሰላም ውስጥ አንዳንዶቹ ነጥቦች ማውጣት ወይንም ሌላ ሙሉ መጽሐፍ የተዘጋ አጀንዳ አይደለም። አሁን ባለው ሁኔታ አይታተምም ያ መጽሐፍ። ወደፊትም ልክ ድሮ እንደነበረው አይታተምም። እንደገና ይጻፋል ያልኩት ለዚህ ነው። ጭብጡ አንድና አንድ ነው። ኤርትራ የኢትዮጵያ አካል ነበረች፣ ሆና መቀጠል አለባት ነው የሚለው። ለዚህ ነው አሁን አይደለችም አይደለም እንዴ? ስለዚህ ብጽፈው መሆን ነበረባት እያለ አይሆንም። ጭብጡ ያ ስለሆነ በጠቅላላው ገጸ ባህሪያቱ ምኑም ጊር የሚያደርጉት በዛ መስመር ነው። ለዚህ ነው ሊታተም አይችልም አይሆንም የምላችሁ እና ያ ዘመን ተመልሶ ከመጣ እዚህ ውስጥም ጠቅሼዋለሁ። የተዘጋ አጀንዳ አይደለም። ጭላንጭል ካለ የዛሬ ዶክተር አብይ ወደ ስልጣን ሲመጣ የዛሬ 7 ዓመት 8 ዓመት ኢሳያስ እዚህ መጥቷል አይደለም እንዴ? እርቀኝ እኮ አንሰራርተህ ነበር ያቺን መጽሐፍ ያኔ እኮ እንዴ ይሄ መጽሐፍ እንደገና ሊጻፍ ነው እንዴ? ምክንያቱም ደርግ በጉልበት ነበር። ገብቷችኋል? በጉልበት በጠመንጃ ትመጣለህ እያለ ነበረ። ይሄ ደግሞ በፍቅር እንገናኛለን አንድ ነን የሚል ስለነበረ ያን ጊዜ ስሜት ተነሳሳ። ከዛ ጦርነት ሲጀምር ያው ቀረ። ግን አነበብከው ድጋሚ ተመልሶ ያ ሐሳቡ መጽሐፍ አልጀመረም። ሐሳቡ ራሱ ተመልሶ ይሞታልና እዚህም ውስጥ ያልኩት የወደፊቱን ማን ያውቃል ነው። ምክንያቱም አስመራ ዩኒቨርሲቲ ተማሪዎች ይሄ እንትናችን አሉምናይ ሁሉም ያነሳዋል። በፍቅር ነው የሚያነሳው ስለ አስመራ ስለነበረው ስለ ሀገሪቷ እና ሁሉም አንድ ቀን ተመልሰን አንድ እንሆን ይሆን ይላል። ስለዚህ ያንን አንተርሼ ማን ያውቃል ብዬ ነው የዘጋሁት እና ከኤርትራ ጋራ ይፈታል የዕፀ ሰላም ችግር። ስለ ጸጸት ግን በምንም መንገድ እኔ በፊት ስለሰራሁት ነገር አልጸጸትም። በጊዜው መሆን ያለበት ነገር ነው።
ሌሎችም ነገሮች በወጣትነት ያደረኳቸው በወጣትነቴ መሆን እኔ ነበርኩ ያ እኔ ነበርኩ። ያንን ለምን ሆንኩ አልልም። በዛ ውስጥ ማለፍ ነበረብኝ አይደለም። ዛሬ ሌላ ሰው ነኝ፣ ያኔ ሲሳይ ነኝ እና በመጻፌ አልጸጸትም። አሁን የምለው ምንድነው ድፍረቴን ነው የነገርኳችሁ። አሁን ሳስበው እንዴት ደፍሬ ያንን ጽፌ ያውም ለርዕዮተ ዓለም መምሪያ ስር ላለ ለኩራስ እንዴት ይሄንን አትሙልኝ ብዬ ሰጠኋቸው። እሰሩኝ ወይ ግደሉኝ ማለት ነው። ምክንያቱም ከዛ በፊት ኤክስፒሪየንስ አለን የኦሮማይ እነሱን የሚያስፈራቸው እሱ ነው። ያ ነው ገርሞኝ ነው እንጂ ተጸጽቼ አይደለም። ወድጄው ነው የጻፍኩት፣ አምኜበት ነው የጻፍኩት። ቢሳካ ኖሮ ትንሽም ቢሆን የሀሳብ የመንፈስ ለውጥ ያመጣ ነበረ አይደለም እንዴ? ብዙ ሰዎች አእምሮ ውስጥ የሆነ ለውጥ ሊያመጣ ይችላል። ልክ አሁን የፍቅር እስከ መቃብሩ ዱካሳ የመሳሰሉ እንደሚያመጡት ያስተሳሰብ ለውጥ ሊያመጣ ይችል ይሆናል፣ ግን አልሆነም እና ያ እኔን የሚያጸጽት አይደለም እና ደስ ነው የሚለኝ፣ ኮራበታለሁ፣ አልጸጸትም። የኔ 2-3 ሀሳቦች ለማንሳት ነው። አንዱ የመጀመሪያው ሀሳብ አንድ መምህሬ ውጭ ሀገር ስማር ሩሲያ ነው የተማርኩት፣ ሳይንቲፊክ ኮሚኒዝም ያስተማረኝ ነው እና የመጨረሻ ፈተና የሚሰጥ ነው። መጀመሪያ ማርክሲዝም ሌኒኒዝም በጥቅሉ ትማራለህ። ሳይንቲፊክ ኮሚኒዝም ተብሎ ሲጀመር አጥርተህ ምን ብለህ በቃ ያው ዋናውን የወደፊቱን ህይወት እንድታይ ነው። እሱ አስተማሪ አጠገቤ ፈተና ከተሰጠ በኋላ ምችለውን ያህል ሰርቼ ተደስቷል። ያው በእጅ ነው የሚጻፈው። መጣና ጠጋ ብሎ እሸቱ እናንተ ሀገር ክርስቲያን ናችሁ አይደለም አለኝ። አየሁት። አይደለንም ልበለው ነው ልበለው ግራ ገባኝ። ምክንያቱም ሳይንቲፊክ ኮሚኒዝም ጸረ ሃይማኖት ነው። ምን ልበለው እንግዲህ ወይ ማርኬት ሊቀንስ ነው ወይ ሊጨምር ነው እና ተወጠርኩኝ በሀሳብ። ግን የመጨረሻ ግን አዎ ክርስቲያን ሀገር ነው በአብዛኛው ሙስሊሞችም አሉ እንደዚህም አሉ ብዬ መለስኩለት። አንተስ አለኝ። እኔ ክርስቲያን ነኝ በዚህ ጊዜ ሳይሆን በፊት አልኩት። እንዲች ፈታና ከረባት አስሯል ሙሉ ነጭ እንትን ያደርገው ፈታና መስቀል አሳየኝ። እኔ ክርስቲያን ነኝ አለኝ። እንግዲህ ሳይንቲፊክ ኮሚኒዝም ነው የሚያስተምረው፣ ጸረ ሃይማኖት ነው። ግን አትተው አለኝ። በጣም ነው የገረመኝ። ደንግጫለሁ ማለት እችላለሁ። ማለት በሐሳቡ ፈተናው ምንድነው ከኋላ ያለው ነገር እና የሚል ሐሳብ አለ። ሁለተኛውን ይህን ሐሳብ ያዘውና ያንተን 21ን አገናኝቼ ነው የምናገረው። ቅድመና ድህረ በ21 ታሰርክ፣ በ21 ተፈታ። ተአምር ነው ለኔ። እናትህም ደግ ሰው ናቸው፣ ስለታቸው ደርሷል። እኔ ወደ ውጭ ሀገር ሲሄድ ተደብቄ ነው ሄድኩት። ለሰፈር ሰው አልተናገርኩም። ለማቃቸው ቅርብ ጓደኞቼ እንኳን ምናልባት 1-2 የሞት ያህል መፈራቸው ማን ነው ሞቴን ይካፈላሉ ሙላቸውን ያው የሀባ ዘመን ነው አልፌ ነው ሄድኩት። እናቴ ቤት ግን የመጡት ብዙ ሰዎች እድለኛ ነሽ ልጅሽ ወደ ውጭ ሀገር ሄደ እድለኛ ነሽ እያሉ ለቅሶ እንደሚደርስ ሰው ነው የደረሱት። እና በጣም መወዳት ልጅ የሷ እናት እንኳን ሳይቀሩ እናትህ እድለኛ ናቸው ጸሎታቸው ሰምሯል ብለው በኋላ የሳቸው ልጆች ተበታተኑ። እና ይሄንን የምነግርህ ምንድነው አንዳንድ ጊዜ የምትወጣበትን መንገድ እግዚአብሔር ያዘጋጃል። አሁን በማምነው እምነት ሶስተኛው ፑቲንን ነው። እንግዲህ የዛሬ 70 ዓመት በዛ ጊዜ 70 ዓመቱ ነው። ያንን ሁሉ የህብረተሰብ ያናከሰ ያባላ ያጫረሰ ጸረ ምንድነው እሱ ንጉስ ሆኖ የዛሩን መንግስት የገለበጠ አብዮት በስታሊንም ተናግረዋል። ከስንት ዓመት በኋላ ሃይማኖት ቦታ አንስቶ ፑቲን በገባበት ሲሳለም አያለው። እንግዲህ ፓራዶክሱ ይሄ ነው። ህይወት ይሄን ያህል ሚሊዮን ህዝብ አልቆ በሚሊዮን በአብዮቱ ስም ብዙ ሰው አልቋል። እንዲያውም በሂትለር ምክንያት 20 ምናምን ሚሊዮን አልቋል። አብዮተኛ ስለሆኑ ሪቮሉሽናሪ ስለሆኑ ሶሻሊስት ስለሆኑ በሚል ነው። አሁን ተመልሶ ግን በክርስትና እምነት ውስጥ እና በየራሳቸው እምነት ያምናሉ። ሙስሊሞችም አሉ የእንትሮቹ። ስለዚህ አሁን ልል የፈለኩት ምንድነው እንዲህ አይነቱ የጥበብ ሰዎች ይሄንን
መዟዟርን እንዴት ነው የምናየው? ተፈጥሮን እንዴት ነው የምናያት? ማህበረሰብን እንዴት ነው የምናየው? ምን ይለኩስብሃል? 21 ምን ይለኩስብሃል? አመሰግናለሁ። ይሄ ነው። ምክንያቱም ሌላ ነገር የለውም፣ እምነት ነው። እና ብዙ ጊዜ እንዴት ነው እምነት የሌለው ትውልድ የውሃ ላይ ኩበት ነው። በብዙ ጥፋቶች ምክንያት ነው። ፈሪሃ እግዚአብሔር እኮ ካለህ እንዴት ነው ጨክነህ የምትገለው? እንደው በሃይማኖት ስም መነገድ ካልሆነ በስተቀር እየገደልክ ሃይማኖተኛ መሆን፣ ለእምነት መገዛት እና ኮሙኒዝም እኮ ማርክሲዝም ሌኒዝም እኮ ቢያጨራርሰንም ሃይማኖት የለም፣ እምነት የለም። እምነቴ ማርክሲዝም ነው ብለን ነው። ግን አሁን በብዙ እምነት ውስጥ ሆነን እንገዳደላለን። እና እኔ ይሄ እምነት ውስጥ ያሉትም ቢሆን ልባቸው አላመነም ወይም ልባቸውን ማራራት ያልቻለ እምነት አርቲፊሻል ነው። ይሄ መሆን ያለበት ይሄ ነው ላለው። ምክንያቱም መራራትን ካላስተማረን እምነት እግዚአብሔርን መንገዶች ካላስተማረን በስተቀር መፋቀርን ካላስተማረን በስተቀር ትርጉሙ አይገባኝ ምን እምነት እና ኤኒዌይ ለኩሳል። ኦኬ እኔ ደግሞ ጊዜው ሲደርስ ጽፈዋለሁ። በነገራችን ላይ ይቅርታ ኮሙኒዝም አለ ወይ አሁን ቻይናም ሆነ ስለዚህ አሁን ፑቲን ቢሳለም ምን ቢል ለአገዛዝ እንዲመቻቸው ነው እንጂ ሶሻሊዝም የለም፣ ኮሙኒዝም የለም። ካፒታሊስቶች ቻይና ውስጥ አሉ፣ ራሽያ ውስጥ አሉ። ዶክተር እንዳለ እኔ እንኳን ዳርዳር ብዬ ነበረ የግድ ሳትናገራት ወጣም ስላሉኝ አጠር አድርጌ ከኔና ሲሳይ ግንኙነት ጀምሬ ለመግለጽ እሞክራለሁ። በመጀመሪያ እኔና ሲሳይ የተገናኘ ነው ከመጽሐፉ ልታዩት እንደምትችሉት ያነበባችሁትም እንዳያችሁት ቀራኒዮ ከመጣ በኋላ በልጅነት እድሜያችን ነው። ግን በእኔና በሱ መካከል ግንኙነት የህይወት ቁርኝት ስሜታዊ ቁርኝት የፈጠረልን በኋላ እንደ ማንኛውም በዛ ዘመን እንደነበረ ወጣት ማለትም ወጣቱ በሁለት ጎራ ተከፍሎ የነበረበት ጊዜ ነበር። ወቅቱ የሶሻሊዝም ስለነበረ በዚህ ምክንያት አብዛኛው ወጣት ወዶ ሳይሆን ተገዶ ማለት በብሔር ኃይል ተሸንፎ ለህዝቦች ሰላም፣ ዲሞክራሲ እና ሰብአዊ መብት መከበር ራሱን አሳልፎ የሚሰጥበት ድርጅት የተባለ ነገር ውስጥ በመግባታችን ነው። እኛ ወደዚህ ድርጅት ስንገባ እንግዲህ ያው ማንም ሊገነዘበው በሚችል ሁኔታ ሊከፈለን ወይም ሌላ የምናገኘው ጥቅም ኖሮ ሳይሆን ህይወታችንን ህይወታችንን ለመክፈል ነበረ። ትልቅ ስህተት ሊታረም የሚገባው ለወደፊቱ ሊታረም የሚገባው ነገር ተደጋግሞ እንደተነገረው ቶለራንስ አልነበረም። ያን ጊዜ አንዱ የሚከተለውን መንገድ የሚከተለውን መንገድ ሌላውም እሱን ካልተከተለው ጸረ አብዮተኛ ነው ወይም ባንዳ ነው፣ እንደዚህ አይነት ስም ይሰጥ የነበረበት ጊዜ ነውና እሱ የሚስተካከልበትን መንገድ እንግዲህ የሥነ ጽሑፍ ባለሙያዎች እዚህም ያላችሁ እንደው አለ አይደለም በመቻቻል ነገሮች የሚስተካከሉበት መንገድ እንዴት ይፈጠራል የሚለው ሀሳብ በሰዎች አእምሮ ቢሰርጽ ደህና ነው ብዬ ላለሁ። አመሰግናለሁ።
በሁለተኛው ቀን የገባሁበት ክፍል ከብስሪ ጋር በመስኮት ማዶ ለማዶ መታየት የሚያስችልን ነው። እዚያው ልዩ እንክብካቤ ወረዳ ውስጥ። ነገር ግን የማን ወገብ ቀና ይበል? የሁለታችንም ሰውነት በድካም ዝሏል። ነርሶቻችን አልጋዎቻችንን ቀና አድርገውልን በመጠኑ ተያየን። ሁለታችንም በሕይወት መኖራችንን በዓይኖቻችን አረጋገጥን። ይህ ግን ብዙ አልቆየም። ከሰዓት በኋላ ነርሶቹ ወደ እኔ ክፍል መመላለስ አበዙ። የተሰቀሉት ማሽኖች ጥሩ ውጤት የነገሯቸው አልመሰለኝም። መደናገጥ ይታይባቸዋል። ብስሪ በመስኮቷ በኩል ይህን ግርግር ስታይ ተረበሸች። ባለቤቴ ደህና አይደለም እያለች ነርሶቹን አስጨነቀቻቸው። ካጠገቤ ለማራቂውን ቀድሞ የታቀደ አላውቅም። ብስሪ በዚህ ሰዓት ከልዩ እንክብካቤው ክፍል ወጥታ ወደ መደበኛ ክፍል እንድትዘዋወር ተደረገ። ሰራተኞቹ ተሽከርካሪ አልጋዋን እየገፉ በእኔ ክፍል በኩል ሲያልፉ አንድ አፍታ እንዲያቆሙላት ለመነቻቸው። ሲስ አለችኝ ባባዘለ ድምፅ። ወይዬ ብስሪ፣ ሊወስዱኝ እኮ ነው። ብቻዬን ካንተ ሊያርቁኝ ነው። አይዞሽ ብስሪ፣ አንተስ ለምን አብረው አይወስዱንም? ደህና አይደለህም ሲስ? እዚሁ ክትትል ስለሚያስፈልገኝ ነው። አትጨነቂ ብስሪ። ችግር አለ ማለት ነው? ሲስ 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 ድምጿ እየራቀ ሲሄድ ይሰማኛል። አልጋዋን እየገፉ ወሰዷት። እንኳንም ካጠገቤ ራቀች። ከዚያ በኋላ ሙሉ ሌሊት ያሳለፍኩትን ስቃይ በቅርበት እንድታይም ሆነ እንድትሰማ አልፈለኩም። ከምሽቱ 12 ሰዓት ጀምሮ ህመሜ እየበረታ መጣ። እንደ ልቤ መተንፈስ አልቻልኩም። ተሰቃየሁ። ለእኔ የተመደበው ወንድ ነርስም ሲደናገጥ አየሁት። አሁንም ሌሎቹን ይጠራል። ሁሉም ወደ ራስጌ ማሽኖች እያተኮሩ በትንፋሼ ቁጥር መውረድ ሳቹሬሽን ተደናግጠዋል። በተለያየ መንገድ ሊረዱኝ ሞከሩ። ትንሿን የመተንፈሻ መሳሪያ አፍና አፍንጫዬ ላይ ያደረጉልኝ። ትንሽ ፋታ ቢሰጠኝም ከስቃይ አላዳነኝም። ሰዓቱ በገፋ ቁጥር ስቃዩም እየከፋ መጣ። ተሳካ ያልነው ንቅለ ተከላ ሌላ መዘዝ ይዞ መጣ ማለት ነው። የሰውነት የመከላከያ ህዋሶች አዲሱን ኩላሊት አንቀበልም ብለው መለሱት ማለት ነው። አጠገብ ያሉት አንድ ተረኛ ሐኪምና ነርሶች ናቸው። ዋናው ሐኪሜ ሁሉም ነገር ተሳክቷል ብሎ እግዚአብሔርን አመስግኖ ቤቱ ገብቶ ተኝቷል። ነገሩ እየከፋ ሲሄድ እኩለ ሌሊት ላይ ስልክ ደውለውለት በስጋት ይከታተል ጀመር። በመጨረሻም ትልቁን የመተንፈሻ የኤሌክትሪክ መሳሪያ ወደ ክፍሌ ለማስገባት ተስማሙ። ትንፋሼ ወርዶ ቀጥ ከማለቱና ህይወቴን ጸጥ ከማድረጉ በፊት የሚደረግ የመጨረሻ እርዳታ ነው። መሳሪያው አፍና አፍንጫ ላይ የሚከደን በመሆኑ ያፍናል፣ አፍ ያደርቃል። አፍኖ ትንፋሽ የሚሰጥ አይነት መሳሪያ ነው። ድምፁ ራሱ ይረብሻል። ጭንቀቱና ስጋቱ ሲበዛብኝ ነቅዬ ልወረውረው ደርሳለሁ። አጠገቤ የተቀመጠው ነርስ ይህ እንዳይሆን ይከላከላል። መሳሪያውን መንቀል ማለት በህይወት መፍረድ ነው። ስቃዩ ሲበዛ ግን ሞትን ያስመርጣል። ተስፋ ቆረጥኩ። የምተርፍ አልመሰለኝም። ተሳክቶ ላይሳካ የብስሪንም ኩላሊት ማስነካቴን ሳስብ የበለጠ አመመኝ። አካሏንም አጉድዬ እኔንም ማታ ምኑን ሰው ትሆናለች? ለእህቷ መቅኒ ልትሰጣት መጣ በሞት የተነጠቀችውና ሬሳዋን ይዛ ወደ አገር ቤት የተመለሰችው ሴት ትዝ አለችኝ። እሷ ይሻላል። ገላዋን ከማስነካቷ በፊት ነው ሞት የነጠቃት። ይህንን ሳስብ በመሳሪያው እየተሰቃየው ትንፋሽን ማራዘሙን መረጥኩ። ለብስሪ ስል እንኳን መኖር አለብኝ። እንዳይነጋ የለም ነጋ። አንድ ሌሊት ሳይሆን 1 ዓመት የተሰቃየውን የመሰለኝ የመከራ ሌሊት አረዛዘሙ። ትናንት ሆዴን ቀዳደው አዲስ ኩላሊት አስገብተው ስራስሮችን ሰፋፍተው
የንቅለ ተከላውን ታምር ሲሰሩ በማደንዘዣ ስላስተኙኝ ምንም አላውቅም ነበር። የዛሬው ግን አድርስ ነው። ነፍሴ ልትወጣ ደረሰች። ሐኪሞቹ በጠዋት ገብተው ሕይወቴን ለማዳን ተረባረቡ። ከክንዶቼና አንገቴ ላይ በመርፌ ደም እየቀዱ ማጣራቱን ተያያዙት። አፍኖ ሲያሰቃየኝ ያደረው ነፍስ አድን መሳሪያ ካፌ ላይ ሲነቀልልኝ ትንሽ እፎይ ብዬ በራሴ ተነፈስኩ። አንድ የፊዚዮቴራፒ ባለሙያ መጣ። ላተነፋፈሴ የሚረዳኝን እንቅስቃሴ ያሳየችኝ። ወዲያውኑ ትንፋሼ ተመለሰ። እኔንም ሐኪሞቹንም ስጋት ላይ ጥሎን የነበረው የሳቹሬሽን ቁጥርም ተስተካከለ። ችግሩ የተፈጠረው በሰውነቴ ውስጥ ፍሳሽ በመከማቸቱ ሳቢያ እንደነበረ ሐኪሜ ነገረኝ። ጨለማው ተገፈፈ። ከንጋት ጋር ፈውስ ተገኘ። በሕክምና ቆይታዬ የማይረሳኝ ስቃይ ሆኖ አለፈ። ብስሪ ወደ መደበኛው ክፍል ስለተዘዋወረች ስልክ መጠቀም ትችላለች። እኔ ያለሁበት የልዩ እንክብካቤ ክፍል ግን ምንም ነገር አይገባም። ሕክምናውን ጀምረን እስክንጨርስ ድረስ አብረን የምንሆን ጎን ለጎን ተኝተን የምንታከም መስሎን ነበር። ያልሆነም ከሆስፒታል እስከምንወጣ ድረስም በአካል እንደማንገናኝ ሐኪሞቹ ነገሩኝ። አንድ ግቢ ውስጥ ሆነን ተለያየን። የብስሪ ጭንቀት በሐሳቤ ታየኝ። ረፋዱ ላይ ከኤጀንቶቻችን አንዱ መጥቶ ይህንኑ ነገረኝ። ባለቤትህ በጣም ተጨንቃለች፣ ስታለቅስ ነው ያደረችው፣ ድምፅህን መስማት ትፈልጋለች አለና የሞባይሉን መነጋገሪያ አቅርቦ እንዳነጋገራት አደረገ። ተነጋገርን ሳይሆን ተላቀስን ነው የሚባለው። ኤጀንቱ ጭንቀቷን ስለታዘበ አንተ አረጋጋት እንጂ ብሎ ተቆጣኝ። አይዞሽ ብስሪ፣ አሁን በጣም ደህና ነኝ፣ አትረበሽ ባክሽ። እውነት ግን ሲስ ደህና ነህ? እኔ እኮ ሳለቅስ ነው ያደርኩት። የማታ ሁኔታ አላማረኝም። ተለይቼ ሲሄድ ነርሶቹ ሲረባበሹ አይቻቸዋለሁ። አዎ ማታ ትንሽ አሞኝ ነበር፣ አሁን ግን በጣም ደህና ነኝ። እሺ በቃ ደክመዋል፣ እንኳን ብቻ ድምፅህን ሰማው። የሌሊቱን ስቃይን የፍቅር አምላክ በጆሮዋ ሽክ ብሏታል ማለት ነው። ድምፄን እስክትሰማ ድረስ በሕይወት መኖሬን ማመን አልቻለችም። ለአዜብና ትንሣኤ ስልክ ደውላ እንባዋን እያዘነበች እኔ ደህና ነኝ፣ ለሲስ ግን ጸልዩለት እንዳለቻቸው በኋላ ሰማው። እኔንም እሷንም የሚያክሙ ነርሶች ሲያጋጥሟት ጥያቄዋ ሁሉ ስለ እኔ መሆኑ ነግረውኛል። አንድ ጠዋት ቁስሏን ደግፋ ከነ ቢጃማዋ ካልጋዋ የግዷን ወርዳ ወደ እኔ ለመምጣት ስትሞክር ሰራተኞቹ ይዘዋት መልሰዋታል። ሁኔታዋን ሲያዩት ያበደች ሳይመስላቸው አልቀረም። ምክንያቱም ገና ሳታገግም ካልጋዋ መውረድም ሆነ ከክፍሏ መውጣት አይፈቀድም። በጣም ስታስቸግራቸው እኔ ክፍል ከሚገኝ ነርስ ጋር ተደዋውለው በስልክ አገናኙን። ከዚያ በኋላ በቀን አንድ ጊዜ በነርሱ ስልክ እንድንገናኝ አደረጉ። እኔንም ብስሬንም የምታሰራን አንዷ ፊዚዮቴራፒስት በብስሪ ሁኔታ ተገርማ ባለቤትህ በጣም ነው የምትወድህ አለችኝ። እኔም በጣም ወዳታለሁ ከማለት ሌላ የምጨምረው አልነበረኝም። የሴትየዋ የአድናቆትና የግርምት አገላለጽ እስካሁን አይረሳኝም። ሳልሳዊ ልደት ሲሳይ ንጉሱ ከገጽ 308 እስከ 310 ካለው የተወሰደ። እኛ ቤትን አንሸጥም እምነትን እንጂ። በመሸጥ ብቻ ሳይሆን በመገንባት የሚታወቀው አሁንም ማስገረሙን እንደቀጠለ ነው። በ10 ዓመት ውስጥ 9 ሳይትን ካስረከበው ከቴምር ፕሮፐርቲስ የተሰጠ ገጸ በረከት የዲፕሎማት መናኸሪያ በሆነችው ሳር ቤት ላይ ሊያውም
ሳር ቤት አደባባዩ ላይ ባለ 1 መኝታ 76 ካሬ በ6.3 ሚሊዮን ብር፣ ባለ 2 መኝታ 99 ካሬ በ8.6 ሚሊዮን ብር፣ ባለ 3 መኝታ 136 ካሬ በ11.4 ሚሊዮን ብር። ማሳሰቢያ፣ ይህ ክፍያ በአንድ ጊዜ ለሚከፍሉ ደንበኞች ሲሆን እስከ 30% በሚደርስ ቅናሽ ይጠቀሙ። ቤትዎን ከቴምር ፕሮፐርቲስ በ36 ወራት የሚረከቡት። ለበለጠ መረጃና ለሳይት ጉብኝት እታች ባሉ ስልኮች ይደውሉልን። ቴምር ፕሮፐርቲስ፣ የህልሞ ማረፊያ። ጋሽ ሲሳይ እንኳን መጣህልን፣ እንኳን ጻፍክልን። አመሰግናለሁ። እንዴት ነበር ቆይታችሁ? አመሰግናለሁ። እኛም በጣም ነው የምናመሰግነው። ደግሜ ልንገራቸው፣ አሁን በጣም ንባብ ሞተ ተዳከመ በሚባልበት ዘመን አንድ መጽሐፍ 501,000 ቅጂ ነው እየታተመ ያለው። ሰመመን በ1970ዎቹ የኢትዮጵያ ሕዝብ ምናልባት 40 ሚሊዮን በነበረበት ጊዜ በ4 ወር ውስጥ 60,000 ቅጂ ተሽጧል፣ ተነቧል። አይገርምም? በጣም እንግዲህ ከየት ወዴት እየሄድን እንደሆነ እንደው አንዳንዴ ህልም ነው ይመስለው። የህዝብ ቁጥሩ ሲጨምር እጥፍ እንደመሆን አሁን በቃ እንደው 1,000 ብትታተማት በቃም የሚባልበት ደረጃ ተደረሰ። በጣም ስም ያላቸው ሰዎች ናቸው ብዙ የሚያሳትሙት ማለት ነው። ጋሽ ሲሳይ ይህን መጽሐፍ ስትጽፍ ቅድም ብለሃል፣ አንተ መድረክ ላይ ተገኝቼ እንዲህ ሰዎች ታሪክን ብትጽፍ ሲሉኝ አንተም ስትገፋፋኝ ብለህ ነበረ። እንዲህ አይነት መድረክ ላይ ወይ ለታዳሚው ወይ እኛ እንዳዘጋጅ ለራሳችን ወይ ደግሞ ለእንግዳው የምንሰጠው ብዙ የቤት ስራ ይኖራል አንዳንድ እያለን። እንግዲህ አሁን ደግሞ ማለት ነው ከዚህ ቀደም የጻፍከው ስለ ዳሮ ነጋሽ ነፍሰ ጡሯ ታጋይ አለ፣ ስለ ከበደ ብዙነሽ፣ ስለ አገሬት ሁሉ በጣም በተለያየ ታሪክና ፖለቲካ ህይወታቸው ያለፉ ሰዎች የጻፍካቸው ታሪኮች እንዳሉ አውቃለሁ። ቀጥሎ የምንገናኘው በነዛ መጽሐፍ በነዛ ባለ ታሪኮች ላይ ይሁን ብለን ቀጠሮ እንያዝ። ይሆናል። የማይሆንበት ምክንያት የለም። ምክንያቱም አንስተህልኛል በግልም እንዳለ ታንኪ። አዎ አነሳሽ እሱ ነው እና አንድ ቀደም አንስቶብኛል እንደዚሁ እየተጫወትንና እውነትም ሳየው ያልታወቁ ያልተነበቡ አሁን ዳሮ ነጋሽ ማይ ጎድ ምን አይነት ስቶሪ ያላት ነች። አገሬት ሁሉ በዘመኑ ሽፍታ የተባለ ግን እና እነዚህ ነገሮች አልተነበቡም። አይ ቲንክ በአሁኑ ትውልድ ይመስለኛል። ምክንያቱም በመጽሐፍ አልተዘጋጁም። በመጽሔቶች በምናምን ነበረ ሲታተሙ ሲወጡ የነበሩት እና አለኝ ሀሳቡ። ያው እንደምታውቀው የትምህርት ቤቱ ስራ በከፊል ነው የለቀቀኝ፣ ደግሞ አንዳንዴ ያንገጠግጠኛል። ግን ስቲል አሁን ጊዜ ስላለኝ እነዚህ ነገሮች መርጬ ሌላም አዲስ ስራ ምክንያቱም ከዚህ በኋላ ወደዚህ ይሄው ነው መንገዴ። ተመልሼ የመደበኛ ስራ ሩቲን ውስጥ አልገባም። ጡረታ ወጥቻለሁ እና ማኔጅመንት ውስጥ አልገባም። ነገሮች ትንሽ ሲስተካከሉ ወደዛ ነው የምመለሰው። እርግጠኛ ነኝ በእነሱም ሆነ በሌላ ስራ እንገናኘ። ከዚህ በኋላ እስከ ህይወት ፍጻሜ ድረስ ማንበብ መጻፍ ነው፣ ሌላ ነገር የለኝም። አይደለም እንዴ? ከዚህ በተረፈ ግን በጣም ላመሰግን ፈልጋለሁ እንዳለ ጌታን። ምክንያቱም ቀላል አይደለም እዚህ እንደዚህ አይነት መድረክ ማዘጋጀት። እሱ ብቻ አይደለም፣ መጽሐፊ ውስጥም ጠቅሼዋለሁ። ብዙ ፈተናዎች አሉት በስነ ጽሁፍ መኖር። በጽሁፍ ጋር በተያያዘ ኖሮ ስራው እሱ ይሄ ነው አሁን በቃ እና ከዘመኑ ጋር ሄደ፣ ወደ መልቲ ሚዲያ ሄደ። ስቲል ስነ ጽሁፍ ነው፣ ስቲል ታዋቂ ሰዎችን ነው ይጽፋል፣ ያነባል። እነዚህን ሁሉ ባደረገ ቁጥር እያነበበ ነው፣ ድርሰት እያዳበረ ነው የሚሄደው እና ከዛ ሳይወጣ መቆየት። እኔ ወጥቼ ነበርኩ አይደለም እንዴ 20 ዓመት እኮ በቃ ወጥቻለሁ። የለውም እኮ እርግፍ አድርጌ ትቼው ነበርኩ። ከ20 ዓመት በኋላ ነው የተመለስኩት ጡረታ ወጥቼ። ግን መንፈሳዊ ምግቡን ይዞ ስነ ጽሁፉን ይዞ መቆየት መቻል ቀላል ነገር አይደለም። ልክ እንደሱ አዳም ረታን አደንቃለሁ። አዳምን የማደንቀው በምንድን ነው?
በስነ ጽሁፍ ብቻ አይደለም። ስደተኛ ሆኖ ያንን ሁሉ መጽሐፍ እንደዚህ አይነት ሁሉ መጽሐፎች መጽሐፍ ቀላል ነገር አይደለም። ማን ነው ስደተኛ ሆኖ የጻፈ? እስኪ ጥሩልኝ አንዱ ደራሲ ማን ነው ስደተኛ ሆኖ ስዕል የሳለ? በቃ ጠፍተህ እኮ ነው የምትቀረው። እዛ ጠፍተህ ነው የምትቀረው። በኑሮ በሩጫ በውድድር ጠፍተህ ነው የምትቀረው። እና እኔ ማደንቀው የበለጠ አዳምን ስደተኛ ሆኖ መጽሐፍ መቻሉ ኢት ሚንስ ብዙ ነገር ነው። ትቶ ነው ሌላውን ነገር ሁሉ ትቶ ለመኖር የሚያስፈልጉኝ ይሄ ነገሮች ናቸው። ከዚህ ውጪ ባለኝ ሰዓት መጽሐፍ አለብኝ ብሎ ቆርጦ ነው። እንዲህ አይነት ቆራጥነት ቀላል ነገር አይደለም። እና አዳምን እንደማደንቀው ነው እንዳለጌታን ደግሞ ከዛ ሳይወጣ በተለያየ መንገድ ስቲል ጥበባዊ ስራዎችን ወደ መድረክ እንዲቀርቡ እንዲስፋፉ ይሄው እኔ እንኳን ሁለተኛ ጊዜ መጣሁ። ስንት ሰዎች መጥተዋል። እንዳይሞት ለሚያደርገው ትግል እውነቴን ነው እጅግ በጣም አመሰግናለሁ። አንድ ጊዜ በጣም እናመሰግናለን ጋሽ ሲሳይ። ውድ የነገረ መጽሐፍት ፕሮግራም ተከታታዮች እዚህ አዳራሽ ኤፍኤስኤስ አዳራሽ ፎረም ፎር ሶሻል ስተዲስ አዳራሽ ተገኝታችሁ ይህን ፕሮግራም የታደማችሁ፣ ጥያቄ ያነሳችሁ፣ ሀሳብ የሰነዘራችሁ፣ በያላችሁበት ሆናችሁ ደግሞ ስርጭታችንን የተከታተላችሁ ከእውቁ ደራሲ ከሲሳይ ንጉሱ ጋር የነበረን ቆይታ ይህን ይመስል ነበር። ሲሳይ ንጉሱ የሰመመን፣ የግርዶሽ፣ የቅናት ዛር፣ የጉዞ፣ የረቂቅ አሻራ ልቦለዶች ደራሲ ሲሳይ ንጉሱ በቅርቡ ሳልሳዊ ልደት የተሰኘ መጽሐፍ ለህትመት አብቅቷል። የዚህ መጽሐፍ ዋና አከፋፋይ ጃዕፈር መጽሐፍት መደብር ነው። ሌሎችም መጽሐፍት መደብር ታገኙታላችሁ። አንብቡ፣ አስነብቡ። እዚህ መድረክ ላይ ደግሞ መሳተፍ የምትፈልጉ ኑልን። ጋሽ ሲሳይ እዚህ የጋበዝናቸው እንግዶች ይህንን ቀን ያስታውሱት ዘንድ የምናበረክትላቸው አንድ ማስታወሻ አለ። ታዳሚውን ወክዬ እንድሰጥ ይፈቀድልኝ። እናመሰግናለን። የዛሬ ሳምንት ይኖረናል፣ እነግራቸዋለሁ ፕሮግራሙን። በጣም አመሰግናለሁ። ስለተሰጠኝ ስጦታ በጣም አመሰግናለሁ። ስለ ፈራሚዎቹም በጣም አመሰግናለሁ።